አንዳንድ ሀሳቦች ሼር ለማድረግ ነው። ሊዱ አጋፔ ሰላም ብለናል። ሁላችሁንም እንኳን ደህና። እኔ መጽሐፍ ቅዱስ ማንበብ ስጀምር አክቹዋሊ መጽሐፍ ቅዱስ ራሱ ማንበብ የጀመርኩት ከአንድ ጴንጤ ጋር በጣም ጠንካራ ተከራካሪ ሁኜ የባጤ ቆጡን እያመጣው ስከራከር እሱ ደግሞ መጽሐፍ ቅዱስን እየገለጠ ያደረገኝ ነበረ እና በጣም ይህን ያህል መጽሐፍ ቅዱስ ሩቅ ነኝ እንዴ? ይህን ያህል መጽሐፍ ቅዱስ ኢግኖራንት ነኝ እንዴ ብዬ በጣም ደነገጥኩ። ለካ በዙሪያ ዞር ያለውን ሁሉንም ነገር ሳይ ደግሞ በዙሪያ የተሰበሰበውን ሳይ ከኔ ብዙ የተለየ ሰው የለም እና ስለ ገድላት፣ ስለ ታምራት፣ ለቅዱሳን ማላጅነት፣ ታምራታቸው፣ ኪዳናቸው፣ ቅድስናቸው በጣም ብዙ ነገሮችን ስናወራ አይቶት ይሄ ነገር መጽሐፍ ቅዱሳዊ ትምህርት ነው ይመስለኝ። ልክ ገድለ ተክለ ሃይማኖትን መጽሐፍ ቅዱስ ማገኝ ይመስለኝ። ገድለ ተክለ ሃይማኖት ውስጥ ያለውን የሚመስል ታሪክ ኦር ኪዳን፣ ድንቆችና ታምራቶች፣ የተሰጣቸውን ተስፋዎች አገኛለሁ ብዬ ተስፋ አደረግ ነበረ፣ አስብ ነበረ። እዛ ጊዮርጊስ ምናምን እያሉ ሙድ ያዙበትንም እሱ ነው ማለት የጊዮርጊስ ታምራቶች እነዛን የሚመስሉ ተፈጨ፣ ይህን ያህል ጊዜ ሞቶ ይህን ያህል ጊዜ ተነሳ፣ እንደዚህ በበሬው በሻኛው ወጣ ምናምን የሚሉ በጣም ያኔ በቃ ያለምንም ጥርጥር አሜን ብዬ የምቀበላቸውን የሚመስሉ ታሪኮች፣ የሚመስሉ የድነት ተስፋዎች መጽሐፍ ቅዱስ ውስጥ የማገኝ ይመስለኛል። ባጭሩ ለጳውሎስ የተሰጠው የድነት ቃል ኪዳን ለሆኑ ቅዱሳን ለማርያምን ጨምሮ እዛ መጽሐፍ ቅዱስ ውስጥ የተሰጣትን ቃል ኪዳን፣ ኢትዮጵያ አስራት መሰጠቷ፣ የዓለም መድኃኒት መሆኗ፣ በቃ ብዙ ነገሮች ማለት ዓለም በአንቺ ዳንን ሁሉ እፈልግ ነበር። ለማርያም የተሰጠውን ያን ያህል ትልቅ ግዙፍ ስፍራ ኤክስፔክት አደረግ ነበረ። ግን መጽሐፍ ቅዱስ እንደዚህ አይነት ነገር የለውም እና ዛቶዝ ለእኔ በጣም ሾኪንግ ነበረ። በጣም ሾክ ያደረኩበት አንዱ እሱ ነው። በኋላ ግን መለስ ብዬ ሳየው ኦኬ ለመጽሐፍ ቅዱስ ሩቅ ነን፣ መጽሐፍ ቅዱስ አናነብም፣ የእግዚአብሔር ቃል ምን እንደሚል አናቅም። ገድላትን ታምራትን ነው የምንሰማው። ገድላትን ታምራትን እኔ ገዳማትን ዞር ነበረ እና በጣም በሙሉ ልቤ ተሰጥቼ ነገሮችን ኢንጌጅ ለማድረግ እዛ ምስክርነቱ ላይ ብዙ ነገር ልሰሙ ትችላላችሁ። ሞክር ነበር። የጸሎት መዝሙር ነበረኝ። ቤተክርስቲያን አጥብቄ ሄዳለሁ። ቤተሰቦቼ፣ ዘመዶቼ ካህናት ናቸው፣ ቄሶች፣ መርጌታዎች ናቸው። አንድ ነገር ግን ወደ መጽሐፍ ቅዱስ ከዞር ድረስ አስተውዬ አላቅም። ለመጽሐፍ ቅዱስ ሩቅ ነን። በቃ ይሄ እውነት ነው። ይሄ መሬት ላይ ያለ እውነት ነው። መጽሐፍ ቅዱስን ገዝተን እንኳ ቤት እኔ እንኳ መጽሐፍ ቅዱስን የገዛሁት ከዚህ ልጅ ጋር ልከራከር ስል የ1980 ሰማንያ የገዛሁት ከዚህ ፕሮቴስታንት ጋር ልከራከር ስል ነው። ስንት ኦርቶዶክሳውያን ቤት ውስጥ መጽሐፍ ቅዱስ እንዳለ እግዚአብሔር ነው የሚያውቀው። ስንት ኦርቶዶክሳውያን በስነስርዓት መጽሐፍ ቅዱስ እንደሚያነቡ እግዚአብሔር ነው የሚያውቀው። እኛ ቤት መጽሐፍ ቅዱስ የለም። ጎረቤቶች ጋር ማቀው ማንም መጽሐፍ ቅዱስ የለም። ሲጀመር መጽሐፍ ቅዱስ ማንበብ መግዛት አይበረታታም በእኛ ጊዜ። አሁን ቲክቶክ ላይ ያሉ ልጆች የፈጠሩት መነቃቃት ልክ በቃ ኤግዛክትሊ በቃ አሁን ልደተ ቃል ኢንተርቪው እያደረገ መጽሐፍ ቅዱስ አለ ሲላት አዎ ትንሹም ትልቁም አለኝ ብለው ውዳሴ ማርያምን እንደሚያነሱት ማለት ነው። ግን እግዚአብሔር ይመስገን እዚህ ቲክቶክ ላይ የተፈጠረው ነገር እኔ ቲክቶክ መጥቼ ከተጽናናሁባቸው ምክንያቶች አንዱ ቢያንስ እዚህ ቲክቶክ ያሉ ልጆች ከፕሮቴስታንቱ ጋር የሚገጥማቸውን ትግል ወይም ክርክር ለመቀላቀል፣ ለመወያየት፣ ትንሽ ውጤታማ ለመሆን፣ አሸናፊ ለመሆን ያደረጉት ጥረት ወደ ጥንታውያን አባቶች ትምህርት አክቹዋል ወደሆነው ወደ እነ ፊሊፕ ሻፍ ወደ አፖስቶሊክ ፋዘርስ ከምንም በላይ ደግሞ ወደ መጽሐፍ ቅዱስ ተመልሰው እንደውም አንዳንዶቹ መጽሐፍ ቅዱስን ለማደል ሁሉ ሲንቀሳቀሱ ሳይ
በጣም ትልቅ 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 ስኬት ነው። ሊመሰገኑ ይገባል፣ ሊበረታቱ ይገባል። ይሄ ነው የሚያስፈልገው። ሰው ወደ እውነት የሚመጣው በእኛ ጊዜ መጽሐፍ ቅዱስ ማንበብ መናፍቅ ያደርጋል ተብሎ ይፈራ ነበር። ጴንጤ ትሆናለህ። መጽሐፍ ቅዱስ በቃ በፍጹም ኢንከሬጅ አይደረግም። ጴንጤ ትሆናለህ። የምርም መጽሐፍ ቅዱስ ካነበብ ጴንጤ ነው የምትሆነው። እኔ እንደዛ ነው የማስበው። ምናልባት ግን አሁንም ቢሆን ቲክቶክ ላይ ያለው ደግሞ የመጽሐፍ ቅዱስ ምንባብ፣ ክርክር፣ ሙግቱ፣ ውይይቱ ደግሞ ሰው መጽሐፍ ቅዱስ የሚያነበው ለጴንጤዎቹ መልስ ለመስጠት እዛም የተለቃቀሙ የመጽሐፍ ቅዱስ ጥቅሶችን አምጥቶ እንደ ጥይት ለመተኮስ ከሆነ አሁንም የወንጌሉን አንድምታ፣ የወንጌሉን ልብ፣ የወንጌሉን ዋነኛ መልእክት፣ የክርስቶስን ምንነት፣ ማንነት በደንብ ዘልቆ ለመረዳት ሊያዳግት ይችላል። በትህትና፣ በጸሎት፣ በተከፈተ ልብ በመሰጠት ማንበብ ይጠይቃል። መጽሐፍ ቅዱስ የገዛችሁት መጽሐፍ ቅዱስ እዚህ ሰፈር ያሉ ልጆች መጽሐፍ ቅዱስ አጠገባቸው ላይ ያስቀመጡት የሆኑ የቤተክርስቲያኗን ትምህርቶች ወይም ከፕሮቴስታንቶች ጋር የሚወያዩበትን አጸፋ ለመመለስ የሆኑ ጥቅሶችን ነቅሎ አምጥቶ ለመወርወር ከሆነ እኔ አሁንም ቢሆን ከድሮ መጽሐፍ ቅዱስ በመያዝ ይለይ እንደው እንጂ መጽሐፍ ቅዱስን አንብበናል እያነበብን ነው ለማለት በጣም ያስቸግራል። ስለዚህ በጣም ለውጥ አለ እዚህ ቲክቶክ ላይ። ያው ለዛ ነው ቲክቶዶክስ የሚለው ሀሳብ ስሜት የሚሰጠኝ። አንድ ሰው ምን ብሎ እንደጻፈ ላንብብላችሁ። አሁን ክርስቲያኖች ብለው ራሳቸውን መጥራት የጀመሩት እዚህ ቲክቶክ ላይ ነው ብሎ ይናገራል። እሺ ላንብብላችሁ። ጮራ የ2017 የካቲት እትሙ ገጽ 47 ላይ ነው። በገድላትና በድርሳናት ላይ የሚነሳውንና ለመመለስ የሚያስቸግረውን ጥያቄ በመጋፈጥና ለመመለስ በመሞከር አላስፈላጊ ዋጋ ላለመክፈል ሲሉ ግን ይላል ቲክቶዶክሶች በመጽሐፍ ቅዱስ ካልሆነ በቀር በገድላትና በድርሳናት ላይ አልከራከርባቸውም ብለው በቲክቶክ መድረክ ላይ በገድላትና በድርሳናት ስለሚደረግ በራቸውን ዝግ አድርገዋል። መሬት ላይ ግን በገድላቱና በድርሳናቱ ትምህርትና ልምምድ ከመመራት ውጭ አማራጭ እንደሌለ ይታወቃል ይላል። ይሄ እንግዲህ መራራ ሀቅ ነው። መሬት ላይ ያለውና እዚህ ላይ ያለው አንድ ነው ብሎ የሚከራከር ሰው ግብዝ ነው ብዬ ነው የማስበው። ስለዚህ እዚህ ያለውን ነገር በጣም ኢንካሬጅ ማድረግ ማበረታታት ያስፈልጋል። ይሄ ትልቅ ወርቃማ እድል ነው ለኦርቶዶክስ ቤተክርስቲያን፣ በጣም ትልቅ ወርቃማ እድል ነው ብዬ ነው የማስበው እንጂ ለምሳሌ ስለ ማርያም ብታወሩ ቲክቶክ ላይ ቴዎቶኮስ፣ የጌታ እናት፣ ኤልሳቤት ያለችውን ምናምን የሚያነሱት ውዳሴ ማርያም ምን ይላል? ቅዳሴ ማርያም ምን ይላል? ተአምረ ማርያም ምን ይላል? ገድላት ተአምራት ምን ይላሉ? ዲስከስ አይደረግም። ዛት ኢዝ ኖት ፓርት ኦፍ የቲክቶኩ ዕቅበተ እምነት። ለምን ቲክቶኩ ላይ ያለው መጽሐፍ ቅዱሳዊ የሆነው ምናልባት በጥንት አባቶች የሚደገፈው ነገረ ማርያም በቀጥታ መሬት ላይ ካለው ውዳሴ ማርያም ላይ፣ ቅዳሴ ማርያም ላይ፣ ተአምረ ማርያም ላይ ካለው ጋር ስለሚጋጭ ሊያስታርቁ ስለማይችሉ ሊነሳ ስለማይገባው፣ ኦኬ ካነሳችሁትስ ዲስከስ ካወራችሁስ ሁለት ነገር ነው ሀፕን የሚያደርገው። አንደኛው መሸሽ፣ ዲስከስ አለማድረግ መሸሽ ነው። ልክ አሁን ከኤርሚ ጋር ለመወያየት በነገረ ማርያም ምናምን ዶግማ አይደለም አስተምሯችን አይደለም ቻው እንደሚሉት። ሁለተኛው ግን ማስፈራራት፣ በቃ ማስፈራራት፣ ዛቻ፣ ስድቦችን፣ ዛቻዎችን፣ ማስፈራሪያዎችን ምናምን የሚያንጸባርቁት ሰማላችሁ። በቃ ጥላቻ ነው፣ ማርያምን ስለምጠሉ ነው፣ ኦርቶዶክስን ስለምጠሉ ነው የሚል ውሃ ማያነሳ ሙግቶችን ያነሳሉ። በዛም ማለ በዚህ ግን ግልጽ ነው፣ ምንም የተሰወረ ነገር የለም።
ምንም የተሰወረ ነገር የለም። እዚህ መሬት ላይ ያለውና ቲክቶክ ላይ ያለው አንድ እንዳልሆነ እኔ አይቻለሁ። እና አንዳንዶቹ እዚህ ነው ኢንትሮዲውስድ የሆኑት፣ መጽሐፍ ቅዱስ ኢንትሮዲውስድ የሆኑ እዚህ ነው፣ ማንበብ የጀመሩት እዚህ ነው። አንብበውም ከሆነ ትንሽ ዶግማው የቱ ነው ቀኖናው የቱ ነው ምናምን የሚለውን ትንሽ የሆነ ቢዩቲፉል ገጽታ ያለው የሚመስለውን ፓርት የሚናገሩት እዚህ ነው። አሁን ሰሞኑን ያየሁት እንትን እኛ ለስዕላት አንሰግድም፣ መሬት ላይ ስትሄድ እኛ ወደ ቅዱሳን አንጸልይም፣ በቅዱሳን በኩል ወደ መሬት ላይ ስትሄድ ምንም የተለየ ነገር የለም። ኤንዌይስ ግን አትሊስት ግን እዚህ ቲክቶክ ላይ ያለው አስፓየር የማደርገው ነገር ነው። በቃ ወደ መሬት ሊወርድ ይችላል አንድ ቀን። እዚህ ቲክቶክ ላይ ያሉ የሚንቀሳቀሱ ልጆች የክርስቶስን ጉዳይ ራሱ አሁን ሰሞኑን የክርስቶስ እንግዲህ ዮሐንስ 14:6 የፕሮቴስታንቶች ማንም ፕሮቴስታንት በቃ መጀመሪያ የሚያነበው እውነት ህይወት መንገድ እኔ ነኝ የሚለው ጥቅስ የክርስቶስን ወደ አብ መሄጃ ወደ አብ መግቢያ ብቸኛው የመጀመሪያው ዋናው መንገድ እንደሆነ የተሰወረ አይደለም። ምንም የተሰወረ አይደለም። ይሄ ሁሉም በቃ ወንጌልን ጌታን የተረዳበት መንገድ ነው። ለአንዳንዶች ግን አሁን እዚህ ቲክቶክ ላይ እንደምናየው መስማት የሚዘገናቸው ሁሉ ሆኖ ታያቸዋል። ይደነግጣሉ። ብዙዎች ቪዲዮ ይሰራሉ። ለምንድን ነው ዮሐንስ 16 የሚያስደነግጠው? ለምንድን ነው የሚያስደነግጠው? የመጽሐፍ ቅዱስ ክፍል አይደለም እንዴ? የወንጌል ዋና ክፍል አይደለም እንዴ? ምንም እኮ የሚያስደነግጥ ነገር የለም። ስለዚህ ይሄ የሚያሳየው እንግዳ ትምህርት፣ አዲስ ትምህርት፣ የስተት ትምህርት፣ የቤተክርስቲያኑ አንዳንድ መጽሐፍት ላይ የማይገኝ ትምህርት መስሎ የሚታየን ያው ዋና የሆነው የመጽሐፍ ቅዱስ ትምህርት ተሸፍኖ ስላለ ነው፣ ወይም ደግሞ ስለማይታወቅ በሌሎች ነገሮች ስለተተካ ነው። ኦኬ ቅድም እንደነገርኳችሁ ስለ ማርያም ያለኝ እውቀት ወይም ደግሞ ስለ ማርያም ያለን እውቀት እጅግ በጣም ጥልቅ ስር የሰደደ በምንም የማንደራደርበት። እኔ አልቅሻለሁ። ማርያም የዮሴፍ እውነተኛ እጮኛ ናት ብሎ መጀመሪያ ሲነግረኝ ጆሮዬን ያዝኩት። በጣም ነው የደበረኝ። በቃ ብነክሰው ደስ ይለኛል። አሁን እዚህ ያሉ አንዳንድ ለማርያም ልዩ ፍቅር ያላቸው ወንድሞቻችን የሚሰማቸውን ስሜት ልትረዷቸው ይገባል፣ ልንረዳቸው ይገባል። በቃ እኔ በምንም ልትመጣ ትችላለህ፣ በምንም ልትመጣ ትችላለህ። በማርያም ግን ልትመጣብኝ አልፈልግም። በምንም ልትመጣ ትችላለህ። ለምሳሌ በቤተክርስቲያን ልትመጣብኝ አልፈልግም። እዚህ ይሄንን ነው የምናየው። አንዳንድ ጊዜ በቤተክርስቲያን ከመጣብኝ ለኢየሱስ ራሱ አልመለስም የሚል ሰው ያለን ይመስለኝ። በቃ ማለት ይሄ እዚህ ትክክል እዚህ ያለው ሶላ ኤክሌሲያ ናቸው ይላል። አንዳንድ ሶላ ኤክሌሲያ ናቸው። ቸርች በጣም ቸርች ዋሬቨር ቸርች በቃ ምንም በምንም መልኩ ልትለካው ልታየው ቼክ ልታደርገው ወደኋላ ከአባቶች ወደ መጽሐፍ ቅዱስ ምናምን ልታነጻጽረው አችልም። እና በጣም ነው አግሬሲቭ መሆነው። ማርያም ጋር የተያያዘ መጽሐፍ፣ ማርያም ጋር የተያያዘ ቦታ ስፍራ መሄድ ፈልጋለሁ፣ ማየት ፈልጋለሁ። ሩቅ ሊሆን ይችላል፣ ቅርብ ሊሆን ይችላል። በቃ በጣም ነው ደስ የሚለኝ። ብዙ ቦታዎችን ይጃሉ በእግሬ እንደነገርኳችሁ ከደሴ እስከ ግሸን ማርያም ደርሶ መልስ ከኩታበር 3 ብር ትራንስፖርት ናት። ስንሄድ ኩታበር ላይ የተሳፈርነው፣ ስንመለስ ግን እስከ ደሴ በእግራችን ነው የመጣው። በዚህ ደረጃ ለማርያም ልዩ ፍቅር፣ ልዩ ቦታ ነው ያለ። እርግጠኛ ነኝ፣ በቃ ስለ ማርያም እርግጠኛ ነኝ። ይሄ ነው መሬት ላይ ያለው፣ ይሄ ነው በቃ። አሁንም ቢሆን መሬት ላይ ያለው ይሄ ነው። መሬት ላይ ያለው እውነታ ይሄ ነው።
አንድ ቪዲዮ ባሰማችሁ ደስ ይለኛል። እሺ ቆይ ቪዲዮን እያወጣው አንዳንድ ነገሮችን እሺ 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 ኢንተርኔት ዛሬ በጣም ኦኬ እስኪወጣ ድረስ ኦኬ። ስለዚህ እኔ በጣም መጽሐፍ ቅዱስን እልህ ያዘኝና እንዴ መጽሐፍ ቅዱስ የሰጠች ቤተክርስቲያን ጭራሽ እሱ በመጽሐፍ ቅዱስ እኔን ሊበልጠኝ መጽሐፍ ቅዱስ ኧረ እኔ እንዴ ምናምን ብዬ 80 አሐዱ መጽሐፍ ገዛው። ከዛ በኋላ በሚገርም ሁኔታ ማንበብ ጀመርኩ እና መጀመሪያ እንግዲህ ከ21 ዓመት በፊት ከ22 ዓመት በፊት የሆነ ነገር ነው የምነግራችሁ። መጀመሪያ ያደረኩት ነገር በቃ መጽሐፍ ቅዱስን ከማቴዎስ አትሊስት አዲስ ኪዳን ላይ ከማቴዎስ ወንጌል ጀምሬ የተወሰነ ማንበብ ጀመርኩ። ያው መጽሐፍ ቅዱስ ስታነቡ ብዙ ኢንተረስት አያረጋችሁም አዲስ ስትሆኑ ምናምን እና ማርያምን የፈለግኩ እኔ መጽሐፍ ቅዱስ ውስጥ ከማርያም ውጭ ሌላ ነገር በቃ ከማርያም ተአምራት ከሰራቻቸው ድንቆችና ተአምራቶች ከማርያም አማላጅነት ዘላለማዊ ድንግልናዋን ያለ ኃጢአት መወለዷን ማረጓን በስጋ ማግኘት ፈልጌ ነበር። በምልጃዋ በቃ ያደረገችውን ነገር ማግኘት ፈልጌ ነበር። እንግዲህ አስቡት፣ እኔ ሁለመናዬ ማርያም ነበር። ልክ ሁላችንም በቃ ማንኛውም መሬት ላይ ያለ አንድ ኦርቶዶክስ ስለ ማርያም ብታወሩት ሊሰማው የሚችለውን ነገር ነው ማጋራችሁ። ሊሰማው የሚችለውን መራራ ነው፣ በቃ መራራ ነው ማለት ስትሰሙት አሁን ምናልባት በቃ አንድ ሰው ስሜቱን እንዲገልጥ ነፃነት ብትሰጡት የሚሰማው ስሜት ይሄ ነው። ይደብራል፣ ይረብሻል፣ ያሳዝናል። እኔ በቃ ልክ እንደ ገድለ ተክለ ሃይማኖት ያሉ ታምራቶችን የድነት ቃል ኪዳኖችን እንደ ገድለ ጊዮርጊስ ሞቶ ተነሳ እንደዚህ ሆነ እንደዛ ሆነ የሚሉ አይነት ታሪኮችን እንደ ተክለ ሃይማኖት አይነት ታሪኮችን የቅዱሳትን ጽድቅ፣ ቅድስና፣ አማላጅነት ኤክስፔክት አድርጌ ነበር። ሳነብ ኢየሱስ ነው። ወንጌላት ስለ ኢየሱስ ነው የሚያወሩት። ማቴዎስ እስከ 28ኛው ምዕራፍ ድረስ ስለ ኢየሱስ ነው የሚያወሩ። በጣም ነው የሚገርመው። የኢየሱስ ክርስቶስ የትውልድ ሐረግ ብሎ ይጀምራል። ሲጨርስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አላቸው ይላል። ምንድን ነው ነገሩ? ምን ውስጥ ነው ያለሁት? ምን አይነት እምነት ውስጥ ነው ያለሁት? ምን አይነት መረዳት? ለምንድነው ከመጽሐፍ ቅዱስ የተፋታ ነው? ለምንድነው ክርስትና የማምነው ልምምዴ ከመጽሐፍ ቅዱስ ለምንድን ነው የራቀው የተለየው? ወሩን ሙሉ የምሳተፍበት፣ ወሩን ሙሉ የምንቀሳቀስበት፣ ወሩን ሙሉ የማደርገው ነገር መጽሐፍ ቅዱስ ውስጥ ለምንድን ነው ብዙም ቦታ ያልተሰጠው? ምንድን ነው የተፈጠረው እንዴ? ክርስትናዬ ከመጽሐፍ ቅዱስ የተቀዳ አይደለም? ክርስትናዬ ሐዋርያዊ አይደለም? ሐዋርያዊት አይደለችም እንዴ ቤተክርስቲያን? አንዲት ቤተክርስቲያን፣ ቅድስት ቤተክርስቲያን፣ ሐዋርያዊት ቤተክርስቲያን
አጽናፈ ዓለማዊት በቃ ዓለም አቀፋዊት ቤተክርስቲያን አይደለችም እንዴ? ሐዋርያዊት አይደለችም እንዴ? ለምንድን ነው ይህን ያህል የተፈጠረ? ለምንድን ነው ከልጁ ጋር ስከራከርባቸው የነበሩትን ነገሮች ማስረጃ ማምጣትና ልጁን ጉሮሮ ላይ መቆም ያቃተኝ? ለምንድን ነው ጉሮሮ ላይ ያልቆምኩት? ልጁ ላይ የማርያምን አማላጅነት፣ የማርያምን ቅድስና፣ የማርያምን ቃል ኪዳን ብዙዎችን ከሲኦል የምታተርፍ መሆኗን፣ ዘላለማዊ ድንግልና እንዳላት፣ ኢማኩሌት ኮንሴፕሽንን ለምንድን ነው ያ? በጣም 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 የሚያስደነግጥ ነገር ነው። ከቤት ኦልሞስት ከቤት ወጣ ብዬ ወክ ከማድረግ ውጭ ሌላ የትም ሩቅ ቦታ ሳልሄድ ለ6 ወር ያህል ነው መጽሐፍ ቅዱስ ያነበብኩት። እስከ ታህሳስ ሐምሌ ጀመርኩ። እስከ ታህሳስ ነው ያነበብኩት። አዲስ ኪዳን 2 ጊዜ ተመላልሼበት ነበር። የወንጌል አንድምታን ሪፈር አድርግ ነበር። ኦኬ። ከዛ በኋላ ሰላም ተፈጠረ። እሺ አሁን ኦኬ በቃ መጽሐፍ ቅዱስ ስለዚህ ነው የሚያወራው፣ ገብቶኛል። ኢየሱስን አየሁት፣ ኢየሱስን ተረዳሁት፣ የኢየሱስ ታሪክ ሳበኝ። የኢየሱስ ሞቱ፣ መጠመቁ፣ መፈተኑ፣ መገረፉ፣ መሰቀሉ፣ ደሙን ማፍሰሱ፣ ከሙታን መነሳቱ፣ መንፈስ ቅዱስን መስጠቱ፣ ሐዋርያት ደግሞ በመንፈስ ቅዱስ ኃይል ተነስተው ኢንክሉዲንግ ማርያም 120 ቤተሰብ ሐዋርያት ሥራ ውስጥ በሙሉ የብዙዎችን የጳውሎስን ተአምር ገድል፣ የጴጥሮስን ግብረ ሐዋርያት እንግዲህ ገድል ተአምር ሳነብ ኦኬ ማርያም የለች። እንዴት ሐዋርያት ሥራ ውስጥ ማርያም የለች? የማ እንዴ ሐዋርያት ሥራ ውስጥ ለምንድን ማርያምን ያጠዋት? ሉቃስ ምን እየሰራ ነው ያለው? ወንጌሉ ላይ የገለጻት ወንጌሉ ላይ ከኢየሱስ ክርስቶስ መወለድ ጋር አያይዞ ያስቀመጣት ማርያም ከዛ በኋላ የሐዋርያት ሥራ ውስጥ እኔ ማነባቸው መጽሐፍት ውስጥ ውዳሴ ማርያም ውስጥ የማገኘውን አይነት አገልግሎት፣ ታሪክ፣ ሮል ለምን አላገኘውባት? ምንም ይሄ እኮ ጀኒውን ጥያቄ ነው። ሐዋርያት ሥራ ከነ በርናባስ ታንሳለች እንዴ? እሷ ከነ ሲላስ ታንሳለች እንዴ? ከጢሞቴዎስ ታንሳለች እንዴ? በፍጹም። መቼም ቢሆን የማርያምን ቅድስና፣ የማርያምን እምነት፣ የማርያምን ትህትና፣ የማርያምን የጌታ እናት መሆን ማንም ሊፍቀው አይችልም። ማንም ዝቅ ሊያደርገው አይችልም። ይሄ አቅም ኦኬ። አንደኛ ዮሐንስ ላይ ሽማግሌው ምናምን እሺ፣ የተወደድሽ እመቤት በቃ እሺ፣ የተወደድሽ እመቤት ራዕይ ምዕራፍ 12 ሴቲቱ አርግዛ ምናምን አውሬው ምናምን ተከተላት። እሺ ከዛ ልጁ በብረት በትር ይገዛቸዋል። ከደሙና ከምስክር የተነሳ ዳናቸው። ጳውሎስ ገላትያ ምዕራፍ 3 ላይ ከሴት የተወለደውን አርዩ ኦ ማይ ጋድ እንዴት በጣም ግልጹ ልንገራችሁ። ጳውሎስ ከሴት የተወለደ ለምንድን ነው ከሴት የተወለደው የሚለው? ለምንድን ነው ከሴት የተወለደው የሚለው? ከእመቤታችን ከጌታችን እናት ከቅድስት ድንግል ማርያም በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ዘላለማዊ ድንግልና በሕይወት ቦድሊ አስዩም ያደረገች ከጳውሎስ የምጠብቀው ይሄንን ነው። ጳውሎስ ይቅርታ አድርጉልኝ ማርያምን ያቃለላት ሁሉ መስሎኝ ነበር። ሮሜ ምዕራፍ 1 ከሴት የተወለደውን ከሴቲቱ ዘር ገላትያ ምዕራፍ 3 ቁጥር 2
ፔንፉል ኢት ኢዝ ሶ ፔንፉል ለኔ። እና አንዳንዶች እንደዚህ ይላሉ፣ ጳውሎስ 13 በኦርቶዶክሶች 14 መጽሐፍ ጽፏል። ዮሐንስ በስሙ የሚጠሩ 5 መጽሐፍት አሉ፣ ራእዩን ጨምሮ። የነ ጴጥሮስ መልእክቶች አሉ፣ ወንጌላት አሉ፣ 4 ወንጌላት፣ ብዙ መጋቢያዊ መልእክቶች አሉ። አይ የጌታ እናት ከተባለች በቂ ነው። ኦኬ ልክ ነው፣ እቀበላለሁ። የጌታ እናት ከተባለች በቂ ነው። ያልበቃው ማን ነው? ያልበቃው ማን ነው? የጌታ እናት ከመባል በላይ ምን አለ? ልክ ነው፣ በቃ የነገረ ማርያም መረዳታችን እዛ ላይ የሚቆም ነው፣ እዛ ላይ የሚገታ ነው። እንደዛ ነው ሳምን፣ እንደዛ ነው ስሰማ የኖርኩት፣ ሳነብ የኖርኩት እንደዛ ነው። ያንን ስሜት መጽሐፍ ቅዱስ ስታነቡ የሚሰማችሁን ስሜት ከምታስቡት በላይ ነው ግራን የሚገባችሁ። ግራን የሚገባችሁ ከዛ እንደገና መጽሐፍ ቅዱስ ማንበብ ጀመርኩ። እንደገና መጽሐፍ ቅዱስ ማንበብ ጀመርኩ። ሪስትሪክት እያለኝ ነው ቲክቶክ። አይ ዶንት ኖ ምን እንደሆነ፣ ሊሚት አድርጎታል የተወሰነ። ባለፈውም እንደዚህ አስቸግሮኝ ነበር። እስኪ ታፕታ ምናምን አድርጉ። አይ እኛ መጽሐፍ ቅዱስን እናውቃለን፣ የክርስቶስ ሚስጥር ገብቶናል፣ መጽሐፍ ቅዱስ ሁሉ የሚያወራው ስለ ክርስቶስ እንደሆነ ምናምን። በጣም ደስ ይላል፣ እግዚአብሔር ይመስገን። እኔ ግን ማርያምን ፈልጌ መጽሐፍ ቅዱስ ውስጥ ነው ኢየሱስን ያገኘሁት። ማርያም ፈልጌ ነው ኢየሱስ ያገኘሁት። በማርያም ምክንያት ነው ኢየሱስን ያገኘሁት። ስለ ማርያም መጽሐፍ ቅዱስ ላይ ብዙ ነገር ለማወቅ ከዛ መናፍቅ በኮቴሽን ማርክ ውስጥ ለመከራከር መልስ ለመስጠት በምፈልግበት ጊዜ ነው ለካ መጽሐፍት ሁሉ የሚያወሩለት፣ ለካ የጥልን ግድግዳ ያፈረሰ የዓለም መድኃኒት ኢየሱስ ክርስቶስ እንደሆነ፣ ለካ ዋናው እሱ እንደሆነ 30ውን ቀን በሙሉ ስሙን ልንጠራው፣ ልናመልከው፣ ልንዘምርለት፣ ልናጥንለት፣ ልንሰግድለት የሚገባው እሱ እንደሆነ፣ ብሉያትም ሐዲሳትም የሚያወሩለት እሱ እንደሆነ፣ ያልተሸራረፈ ያልተቀናነሰ ክብር የሚገባው እሱ እንደሆነ፣ መራራ ነገር ነው፣ የሚያም ነገር ነው። ጭራሽ ጴንጤ መሆን አይ ዶንት ኖ ምንድን ነው የሆንኩት? ራሱ ምንድን ነው የሆንኩት? ኦኬ እሺ፣ ኢየሱስ ክርስቶስን የነፍሴ ጌታ እንደሆነ፣ አዳኜ እንደሆነ፣ ደሙን ያፈሰሰልኝ እንደሆነ፣ አማላጄ እንደሆነ፣ በመስቀል ላይ እንደተሰቀለ ካህኔ እንደሆነ፣ ሊቀ ካህኔ እንደሆነ፣ ፍጹም የሆነው ካህን የነፍሴ አገልጋይ እሱ እንደሆነ፣ የዘላለም ሕይወትን የሚሰጠኝ እውነት ሕይወት መንገድ እሱ እንደሆነ፣ የሚያረካውን ያችን ሴት ዮሐንስ ወንጌል ምዕራፍ 4 ላይ እንዳወራት እንደ ሳምራዊቷ ሴት ዳግመኛ የማልጠማበትን የሕይወት ውሃ የሚያጠጣኝ ከሆዱ የሕይወት ውሃ ወንዝ ይፈልቃል ያለው ጌታ፣ መንፈሱን የሚሰጠኝ ጌታ፣ ወደ እውነት ሁሉ የሚመራን ጌታ እሱ እንደሆነ ኢየሱስን በአዲስ መልኩ ሳየው፣ ኢየሱስን በአዲስ መልኩ ስቀርበው፣ ወደ ኢየሱስ መጸለይ ስጀምር፣ ፐርሰናል ሪሌሽንሺፕ ዊዝ ጋድ ስጀምር፣
ድሮ አይቸው፣ ድሮ አድርጌለት፣ ድሮ ስሙን ጠርቸው፣ ድሮ ዘምሬለት፣ ድሮ ወደሱ ጸልዬ፣ ድሮ ስለሱ ይሄን ያህል አውርቼ፣ ድሮ ስለሱ ይሄን ያህል አንብቤ፣ ድሮ በሱ ይሄን ያህል እምነቴን ጥዬበት የማላቀውን ጌታ እንደገና ልቤ ውስጥ፣ እንደገና ሐሳቤ ውስጥ፣ እንደገና የቤቴን ሸልፍ ሞላው። እንደገና ጸሎቴ የጸሎት ርዕሴ ሆነ። እንደገና ናፍቆቴ ማንበብ ጀመርኩ። መጽሐፍ ቅዱስን ሙጥኝ ብዬ ማንበብ ጀመርኩ። 22 ዓመቴ ነው። 22 ዓመቴ ነው መጽሐፍ ቅዱስ ሳነብ። አንድ መጽሐፍ ያልነበረኝ ሂጄ ከልጁ ጋር ስከራከር የገዛሁት 80 ነው። ዛሬ ሚኒመም 20 ካልተሳሳቱ 30 መጽሐፍ ቅዱስ ሊኖር ይችላል ቤቴ ሚኒመም፣ በተለያየ ቨርዥን። ይኸው ላሳያችሁ። እንዴት ነው የሚጠፋው? እንዴት ነው የሚጠፋው? ከየት እንጀምር? ያው ከዚህ ከሕያው ቃል እንጀምር። እቺ ምስኪኗ ሕያው ቃል ናት። ሕያው ቃል ይኸው ኤስቪ፣ ይኸው ቲንድል፣ ይኸው 3 የግሪክ ባይብል፣ ይኸው ግሪክ 27ኛ ቨርዥን፣ ግሪክ 28ኛ ቨርዥን ኔስሊያላንድ፣ ይኸው ኢንተርሊኒየር፣ በጣም የምወደው የግሪክ ኢንተርሊኒየር። እሺ አፖክሪፋ፣ ይኸው አፖክሪፋዎቹ፣ ይኸው ስቱደንት ኤስሲቪ፣ ይኸው ኒው አርኤስሲቪ። ኦኬ 2 3 4 5 6 7 8 9 ላይ ደርሰናል። 10ኛ ላይፍ አፕሊኬሽን፣ 11ኛ ሪከቨሪ፣ 12 ትንሿ የካቶሊክ፣ 80 አሐዱ 13 አዲስ ኪዳን እንግሊዝኛ አማርኛ 14 80 አሐዱ በግዕዝ 15 አዲስ መደበኛ ትርጉም 16 አዲስ መደበኛ ትርጉም የድሮ ከነ ማጥናቱ 17 የድሮ የኃይለ ሥላሴ የ80 አሐዱ ይኸው 17 እንግሊዘኛ ኤስቪ 18 ኢአርቪ 19 የአጼ ምኒልኩ የድሮ 20 ፐርሰናል ባይብል 21 ኬጂቪ በትልቁ 22 ሊቪንግ ባይብል 23 ሁለት የአማርኛ ባይብል እዚህ ጋር 25 የኤንቲ ራይት ባይብል 26 ሪፎርሜሽን ባይብል 27። አሁን ደግሞ ወደዚህ እንምጣ። አዲስ መደበኛ ትንሹ 28። ይሄ ደግሞ ትልቁ ፎንት 29። ይሄም ሌላ ትልቁ ፎንት 30። ምሉ ሕይወት 31። የድሮ የአጼ ምኒልክ የቅድሙ 32። አዲስ መደበኛ ትርጉም 33። ኬጂቪ 16 11 የድሮ የመጀመሪያው 34። 66ቱ 35። ኬጂቪ የዛሬ 100 ምናምን ዓመት 30 ምናምን። በቃ አዲስ ኪዳን ትንሿ ጌዲዮን አላቅም። አሁን ቁጥሩ ራሱ 40 ደርሽ ይሆናል። ኤንአይቪ። እሺ ሌላ ኦኬ። እሺ እዚህ ሸልፌ ላይ ደግሞ ይኸው ይሄ ደግሞ ኤማውስ የካቶሊክ። እሺ ሌላ ይታል። ይሄው እኔ አሁን የምጠቀምበት ስፔሻል ኤዲሽን 66ቱ ወደ 10,000 ብር ምናምን የሚሸጥ በኦርደር ቻይና የሚታተም እሺ ምናምን 40 ምናምን ከሞ። ሌላስ እዚህ ጋር ደግሞ ኮተት። ይሄው አንድ ትልቅ ባይብል መኪና ውስጥ ሁሌ የማይጠፋ ባይብል ሪዲንግ ባይብል ነው፣ ኖት የሚይዝበት ምናምን። ይሄው
አሁን ይሄ ነው ማለት በተለያየ ቨርዥን መጽሐፍ ቅዱስን ማንበብ አለብን። ኢየሱስን ይበልጥ የምናውቀው ህይወት እስትንፋስ የምናገኘው ከቃሉ ጋር ባለን ህብረት ቅርበት ነው። ይሄ እንግዲህ አንደኛው ላይብሬሪ ላይ አንድ ቢሮ አለኝ። እዛ ብኔት ደግሞ አንድ 10 ባይብል ይኖራል። አርባውን ሁሉ አንዴ እናነባዋለን ማለት አይደለም፣ ግን መጽሐፍ ቅዱስ ቴዎፕንስቶስ የእግዚአብሔር እስትንፋስ ያለበት መጽሐፍ ብላው የተባለ ሕዝቅኤል፣ ኤርሚያስ የእግዚአብሔር ቃል የእግዚአብሔርን ቃል ስታነቡ የእግዚአብሔርን ህይወት ነው የምትቀበሉት። የእግዚአብሔር ቃል ህይወት አለው፣ መንፈስም ነው። ቃሌ ህይወትም መንፈስም ነው። የእግዚአብሔር ቃል ለትምህርት፣ ለተግሳጽ የእግዚአብሔር እስትንፋስ ያለባቸው ቅዱሳት መጽሐፍት። እንግዲህ የህይወቴን ግማሽ ኦርቶዶክስ ነበርኩ፣ የህይወቴን ግማሽ አሁን ፕሮቴስታንት ነኝ። የህይወቴ ግማሽ አንድ ባይብል አልነበረኝም። የመጀመሪያው ምዕራፍ ግን አጎቶቼ በሙሉ ካህናት ናቸው። አያቴ በጣም የተወደደ ቄስ ነው። በጣም መወዳቸው መርጌታዎች አሉ። የእነሱ ልጆች ጓደኞቼ ናቸው። ትልልቅ የመዝሙር ደብተሮች አሉ። ትልልቅ የመዝገበ ጸሎት አስኮትተን መኮተት መደጎስ ይባላል። በቆዳ በበግ በፍየል ቆዳ በበሬ ቆዳ አንጠልጥለን ወደ ቤተክርስቲያን እንሄዳለን። ስንችል እናነባለን። መልእክተ ዮሐንስ ወልደ ዘብዴዎስ ሰይፈ ሥላሴ እናነባለን። የማናነበው መጽሐፍ የለም። ውዳሴ ማርያም መስት ነው። ጸሎተ ዘወትር መስት ነው። ያውም እኔ በጣም ጠንካራ ማልባል ኦርቶዶክስ ነኝ። ለምንድነው መጽሐፍ ቅዱስ ያልነበረኝ? ዛሬ ስንቱ መጽሐፍ ቅዱስ አለው? ይሄ በጣም ወሳኝ የሆነ ኢንካውንተር ነው እና እኔ ወደ ጌታ የመጣሁት ለማርያም ካለኝ ፍቅር፣ ማርያም መጽሐፍ ቅዱስ ከመፈለግ አንጻር ያገኘሁት አጋጣሚ ነው። ኦኬ፣ አሁን ትልቁ ጥያቄ አማን ቃሌ አሁን እድሉ ለእናንተም ሰጣችሁ እድሉም ሰጣችሁ ወንድሞቻችን። አሁን ኔትወርክ አስቸግሮኝ ነው፣ ግን እናንተ እያወራችሁ አስተካክለዋለሁ። ወንድሞቻችን አይ መጽሐፍ ቅዱስ ላይ ከበቂ በላይ ማርያም ሽፋን አግኝታለች፣ ከበቂ በላይ በውዳሴ ማርያም ላይ፣ ቅዳሴ ማርያም ላይ፣ ተአምረ ማርያም ላይ፣ ሌሎችም መጽሐፈ ዚቅ ላይ፣ ብዙ ድርሳናት ላይ፣ መጽሐፈ እንዚራ ስብሐት ላይ ስለ ማርያም የተነገሩ አስተምህሮች፣ ንግግሮች በሙሉ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ማርያም ከበቂ በላይ መጽሐፍ ቅዱሳዊ ስፍራ ተሰጥቷታል ብለው ይከራከራሉ። እስኪ እዚህ ላይ ትንሽ ሪፍሌክት አድርጉና አንዳንድ ቪዲዮዎችን ቃሌ ለአንተ ቅድሚያ ልስጥህና አንዳንድ ቪዲዮዎችን ደግሞ አሳያችኋለሁ። ተባረኩ። ዌል ሰላም ብያለሁ ሁላችሁንም። ኤቢ ቪዲዮን እያየው ነበረ የሰጠውን ያንን ኢንተርቪው እና ደማስቆ ላይ በጣም ድንቅ ነበር። ሀኔልን አይቻለሁ ጨርሼ ማለት ሌላ አንድ ትልቅ ሰው የሆኑ ሰው አይቻለሁ። ሶስተኛ ነው ጨርሼ ሳይ እዛ ቻናል ላይ ያለን ቪዲዮ እና በጣም ድንቅ ጊዜ ያሳልፈ ነበር። ደግሞ እግዚአብሔር በህይወት ያደረገውን ነገርም እያየን ነበር። በጣም ተባረክ። ያው እንግዲህ ከዛ በኋላ እዚህ አካባቢም ጩኸቶች ነበሩና እንግዲህ ምንም ማድረግ አይቻልም። እዚህ የያዝነው አክቹሊ ምን መበሻሸቅም ምናምን አይደለም፣ ግን ሪሊ ወደ እውነቱን ከተመለከትን እኛን ያዳነን እውነት፣ እኛን ከሆነ ነገር ውስጥ ያወጣን እውነት በምን አይነት መልኩ ደግሞ እንዳኖረን፣ እንዴት አድርጎ ደግሞ ለወንጌል እያኖረን እንዳለ ደግሞ የምናሳይበት ነው። የሚደንቅ ምስክርነት ነበረ።
በተለይ ከዚህ ከነገረ ማርያም አንጻር ነገረ ማርያም እኔ ሳስብ አንዳንድ ነገሮችን ነገረ ማርያም በተለይ ኦርቶዶክሳዊውን ካቶሊካዊውን ነገረ ማርያም ስንመለከት በጣም ክፉኛ ወንጌልን የሚሸፍን ሆኖ እንመለከተዋል። ኢየሱስም ሙሉ በሙሉ ሸፍኖ ማርያም ራሱ ብትኖር ምናልባትም እጅግ በጣም ልታወግዘው በምትችለው መንገድ ነገሮችን ነበር ያበላሸ ነው። ኢየሱስ ክርስቶስን የሸፈነ ነው ለማለት ያስደፍረናል። ስለዚህ ዛሬም ጥሩ ርዕስ መርጠሃል። መጽሐፍ ቅዱስ ላይ ማርያምን በተመለከተ የተነገሩ ነገሮች በጣም ብንማርበት ቁጭ ብለን ብናጠናው ከማርያም ሕይወት ብዙ ልንማር በምንችለው መልኩ የተቀመጡ ናቸው። መጽሐፍ ቅዱስን ስናነብ የማርያምን ትህትና አለመመልከት አይቻልም። የማርያምን ታዛዥነት አለመመልከት አይቻልም። የማርያምን ሂዩሚሊቲ አለመመልከት አይቻልም። በሉስቲ ኑ በእኔ በኩል ወደ ልጅ ምናምን ለማለት በቃ እንትኑን ራሱ አታገኘውም። ታውቃለህ እና ተሰብስባ ትመጣለች ከልጆቿ ጋር ምናምን ትመጣለች። ከዛ በኋላ እየፈለጉ ነው ይባላል ማለት ነው። እና በቃ በውጭ ቆማ እስቲ ልጄን ጥሩልኝ የምትልናት ምን አገባችሁ እኔ እኮ ነኝ የወለድኩት የዓለምን ጌታ ምናምን ማትል በጣም ትሁት እናት እናገኛለን። በል ውስጥ ሰብሰብ ብላችሁ ኑ እኔ ጋር ጉዳያችሁን በእኔ በኩል አስፈጽሙ ማትል በጣም ድንቅ እናት እናገኛለን። ስለዚህ በጣም ጥሩ ትምህርት ልትሆነን የምትችል ኤክሰለንት የሆነ ትምህርት ልትሆነን የምትችል እናት እናገኛለን መጽሐፍ ቅዱስ ላይ። እንግዲህ ወደ ኦርቶዶክስ መዛግብት ስንመጣ ደግሞ ያችን እናት በማይሆን መልኩ ስለውልናል። ኮምፕሊትሊ ሰዎች በሰሙ ጊዜ ሁሉ መጽሐፍ ቅዱስ ላይ ራሱ ማርያምን ተመልክተው ከማርያም ሕይወት ለመማር ሳይሆን ሮጠው ሄደው እንደው ከቆርኔሌዎስ ሕይወት ከዘኬዎስ ሕይወት ምናምን ለመማር ሰዎች እንትን የሚያደርጉበት ምክንያት ምንድን ነው? እንደው በዛ መንገድ ሰዎች የሚያደርጉበት ምክንያት እንደው ማርያምን እንትን ማድረግ የማይፈልጉበት ምክንያት ምንድን ነው ስንል እንደነዚህ አይነት መጥፎ ስዕሎች ናቸው። ወይም ደግሞ ኦቨር ለማርያም መጽሐፍ ቅዱስ ከሰጠው ስፍራ ውጭ የሆኑ በጣም አስደንጋጭ ስዕሎች ተስለው ስለነበረ ያ ነገር ሰዎችን ትራውማታይዝ አድርጓል። ስለዚህ ኢየሱስን ካዩ በኋላ ኢየሱስን ሌላ ነገር እንዳይሸፍንባቸው ሲሉ በቃ በተቻለ አቅም ከዚህኛው ሳይድ ይርቃሉ። ነገር ግን እንደ ወደ ፕሮቴስታንቲዝሙ ቅድም እያወራ ነበር ናት። ወደ ፕሮቴስታንቲዝሙም ስንመጣ ማርያም በተመለከተ በጣም ድንቅ ነገሮች የሰሩ ቴዎሎጂያኖችን እናገኛለን። የማርያምን ሕይወት በተመለከተ ያጠኑ ሰዎች እንመለከታለን። ያንን ስንመለከት ደግሞ ከመጽሐፍ ቅዱስ ላይ የምናገኛት ማርያም ምን ያህል ምሳሌ ልትሆነን የምትችል እናት መሆኗን ያሳየናል ማለት ነው። እኔ አንድ ነገር ይበቃኛል። እሱም የዓለምን ጌታ ወልዳ ወላዲተ አምላክ አልምንላት እሱን ወልዳ ግን በሚደንቅ ሂዩሚሊቲ ህይወቷን የኖረች ሴት ናት። በሚደንቅ ሂዩሚሊቲ በሚደንቅ ትህትና የኖረች ሴት ናት። እሱ ብቻ ደግሞ አይደለም። ልጇ በጠፋ ጊዜ ወደ ቤተ መቅደስ ሄደው ልጇ በጠፋ ጊዜ ያደረገችውን እንመለከታለን። እንግዲህ ጌታን ወልዳ ኢየሱስን ወልዳ መልአኩ ተናግሯት ማለት ነው። ኢየሱስን ወልዳ አተሴም ታይም ደግሞ ኃላፊነቷን በሚደንቅ ሁኔታ የተወጣች ሴት ናት። ያን ልጅ የማሳደግ ኃላፊነቷን ማለት ነው እስከ ግብፅ ተሰዳ ማለት ነው። እና ከእሷ ህይወት ብዙ መማር ይቻላል። እንግዲህ ይህንን ካልኩኝ ታዲያ ምንድን ነው የማትወዱት? ምንድን ነው የማትፈልጉት? ታዲያ ምንድን ነው ታዲያ ማርያም በተመለከተ የሆነ ነገር ሲነሳ የወንጌል ጠላቶች የምትሉት ወንጌልን ሸፍኗል ኢየሱስን ሸፍኗል የምትሉ ከተባለ ዞር ብሎ ሰነዶቻቸውን ማየት በቂ ነው ብዬ አስባለሁ። ለማርያም የተሰጣትን ኪዳን የሚሏቸውን ነገሮች ዞር ብሎ ማየቱ በቂ ነው ብዬ አስባለሁ። ቅድም አንስተዋል። የአስራት ሀገር ከሚለው ነገር ጀምሮ የተነሱ በአዲሱ ኪዳን ላይ የተደረጉ ባዕድ ኪዳናትን ማየት ከባድ ነገር አይደለም። ተአምረ ማርያም ዞር ብሎ መመልከት በቂ ነው ብዬ አስባለሁ። በተደጋጋሚ እንትን አድርገነዋል፣ እዚህ አይተነዋል። በተደጋጋሚ ጥያቄ ጠይቀንበታል። ለማርያም የተሰጠ ኪዳን አለ ወይ? ዶግማ አይደለም የሚል ምሽግ ሰርቶ ሮጦ እዛ ውስጥ ከመደበቅ ያው እየተከተል ማፍረሳችን አይቀርም ያን ምሽግ። ዶግማ አይደለም የምትለውን አልቀበልም ብለህ እንደ ኦርቶዶክስ መቆም ትችላለህ? አትችልም። በታምር አትችልም። ለምንድነው አትችለው? እንደ ኢምቤድድ ነው። በቃ ከትውፊትህ ጋር ኢምቤድድ ነው። ከቤተ ክርስቲያኒቱ ጋር ሲምፕሊ የተጣባ ጉዳይ ነው። ስለዚህ በጭራሽ ልታላቀቀው የምትችለው ነገርም አይደለም። ስለዚህ እንደው ልጅሽን ስምሽን ልጁን በስምሽ የጠራ ትንሣኤሽን አስቦ የዘከረን እንዲህ አይነቱ ሲኦልን አያይም እምረዋለሁ የሚለውን ኪዳን እስቲ አልቀበልም በል ግባና
አልቀበለውም፣ ይሄ ኢ መጽሐፍ ቅዱሳዊ ነው በል። ኦኬ እንችላለን የምትሉ ወገኖቻችን ኦኬ፣ እስቲ ኑና በሉ እስቲ እንደማትቀበሉት ንገሩን እስቲ። ከዚህ መጀመር እንችል ይሆናል አይደል? ማርያምን እንግዲህ በሚደንቅ ሁኔታ ሲስልልን እንመለከታለን። ታምረ ማርያም አይደል? 78 ነፍስ የበላን ያስማረች ሴት በልጅነቴ እኮ የምታስምር እንደሆነች ሰምቻለሁ ብሎ ምንም በቃ ንስሐ ምናምን ያልገባን እንደው ክርስቲያን የስም ክርስቲያን የሆነ ተብሎ አስቀድሞ የተነገረን ማለት ነው። ኦኬ እንደዚህ አይነቱን ሰው ማለት ነው። ከዛስ ያቺ ጥረኛዋ በለጠችና እኔ ታሪኩ አይደለም ተአምሩ ምናምን አይደለም፣ አህያም ተናግሯል በመጽሐፍ ቅዱስ ታሪኩ አይደለም። እኔ የሚያስደንቀኝ አንድ ነገር አለ እዛ ላይ። ያ የሚያስደንቀኝ ነገር ደግሞ ጋይስ ከኋላ የተሸከመው ቴዎሎጂ ነው። ክርስቶስን የማያውቅ በክርስቶስ ትምህርት ያልኖረ በክርስቶስ ትምህርት ጭራሽ ዞር ብሎ ክርስቶስን አይቶ የማያውቅ በክርስቶስ ትምህርት ኖሮ የማያውቅን ሰው ሲበላ የኖረ ሰው ተብሎ ካኒባላይዜሽን እንትን ያደረገ ሰው ኦኬ። ከዛስ እናማ ይሄንን ሰው ማርልኝ ብላ አስምረዋለችና ወደ ሲኦል ሲሄድ ጥቂት መንገድ ሄዶ የተመለሰ ኦኬ፣ እንዴት እንደዳነ ተመልከቱ በማርያም ምልጃ ተብሎ ማለት ነው። ታሪኩን አይደለም እኔ የማሳየው ቴዎሎጂውን ነው። ከጀርባው የተሸከመውን በጣም አሰቃቂ የሆነ ቴዎሎጂ ነው እኔ የምመለከተው ማለት ነው። ኦኬ አይታችኋል። እስቲናና ማርያም በዚህ አይነቱ ኪዳን አልተጎበኘችም፣ ይህን ኪዳን ማርያም አልተሰጣትም ብለህ ናና መስክር። ውሸት ነው በልና ይህን የታምረ ማርያም ክፍል ናና መስክር። እዚህ እያነበብክልን ናና ይሄ ውሸት ነው ብለህ መስክር። ካላልክስ ኢየሱስን የሸፈነ የምንለው አደገኛ የሆነ ባዕድ ኪዳንና ወንጌል እነዚህ ሰንዶች ውስጥ አለ። አልቀበልም ብለህ እዚህ ቤተ ክርስቲያን ውስጥ መቀጠል ካልቻልክ ኦኬ ዶግማ አይደለም የሚለው ምሽግ ፈረሰ ማለት ነው። ማርያምን በተመለከተ የተነሱ አደገኛ የሆኑ ኦኬ አደገኛ የሆኑ እጅግ በጣም አደገኛ የሆኑ ባዕድ ኪዳናት ምንድን ናቸው ካላችሁ እነዚህ ኪዳናት ናቸው እንላችኋለን። እስቲ እዚህኛው ዲቫይስ ላይ ነኝ ያለሁት። እሺ ላሳያችሁ። እሺ ተመልሻለሁ። ድምጼ ይሰማል ጋይስ? ይሰማል ድምጼ? አዎ ትሰማለህ ቃል። እሺ ስለዚህ እስቲ እናሳያችሁ እንደው ትንሽ አንዳንድ ነገሮችን ለማሳየት ልሞክርና ከዛ በኋላ እንትን አደርጋለሁ። እና ይሄንን አለመቀበል ትችላለህ ወይ? ይሄንን አለመቀበል ትችላለህ ወይ? እስቲ እሺ ይሄንን ስክሪንሻት ላሳያችሁ በእንትን ስለሆንኩኝ ማለት ነው። እዚህኛው ዲቫይስ ላይ ስለሆነ መጽሐፉ ያለው። ለማንኛውም እስቲ ይህንን አንቀበልም ብላችሁ ስለ በላዔ ሰብእ ማለት ነው አንቀበልም ይሄንን ብላችሁ የሰው ስጋ ይበላ የነበረ 78 ነፍሳት የበላን ከዛማ መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እኒህን 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑታል። ከ78 ነፍስ ያጥርኝ ውሃ መዘነ። ያቺም ነፍስ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች ክብርት እመቤታችን አማላጅነት ድና ወደ መንግስተ ሰማያት ገባች። ኦኬ ሲኦል እየሄደ ጥቂት የቀረውን ሰው ማለት ነው። ምንድን ነው እዚህ ውስጥ እየነገረን ያለው? እየነገረን ያለውማ ይኸው ወዳጆች ሆይ በላዔ ሰብእ አምላክን በወለደች በአማላጅት በጥርኝ ውሃን ምክንያት እንደዳነ ማለት የስም ክርስቲያን የነበረው 78 ነፍስ የበላው በክርስቶስ ስም ሲጠየቅ የተቆጣው ውሃ ሲጠየቅ፣ በቅዱሳን ስም ሲጠየቅ የተቆጣው፣ በማርያም ስም ሲጠየቅ በልጅነቴ እንደምታስምር ሰምቼ ነበር ብሎ የሰጠው ኦኬ ክርስቶስን ሳያውቅ ነገር ግን ውሃ ስለሰጠ የዳነን ሰው የሚተርክልን አይታችኋል። ታምራቱን ምኑ አይደለም ከኋላ የተሸከመው አጀንዳ ምን ያህል ግን አጋንንታዊ አጀንዳ እንደሆነ ተመልከቱት። እስቲ ይሄንን ኪዳን አልተቀበለችም ብለህ ናና መስክር።
ኦኬ ይህን መመስከር ካልቻልክ ተባብረሃል፣ አለቀ። ይህን መመስከር ካልቻልክ ተባብረሃልና በጭራሽ እንትን ልትል አትችልም። ክርስትናን አውቀዋለሁ ልትል አትችልም። ስለ ማርያም ትክክለኛውን የነገረ ማርያም ትምህርት ይዣለሁ ልትል አትችልም። ኦኬ ኢፍ ዴር ኢዝ ሰምቲንግ እንደዛ አይነቱ ነገር ማለት ነው። ለማንኛውም እስቲ አባ ጊዮርጊስ ዘጋስጫን ደግሞ እንመልከታቸው። እስቲ አባ ጊዮርጊስ ዘጋስጫን ደግሞ እንመልከታቸው። ኦኬ እንግዲህ እንዲህ እያሉ ይጸልያሉ። እዚራ ስብሐት ላይ እንዲህ እያሉ ይጸልያሉ። አባ ጊዮርጊስ ዘጋስጫ ዋጋን ለሚከፍለው አምላክ እናት የሆንሽ እመቤቴ ማርያም ሆይ በንጽህና ያደግሽ በቅድስና የሚኖርሽ ነሽ። የርኅራኄን የወርቅ ማርዳ ያደረግሽ የንጉሥ ሙሽራም አንቺ ነሽ። የቅዱሳን ጸሎት ወደ ሰማይ የምታሳርጊ የጸሎት መሰላል አንቺ ነሽ። የተመረጡ ነፍሳትን የምታጠጪ የውሃ ጉድጓድም አንቺ ነሽ። የአዝቂ በረሃ ወይን ሐረግም አንቺ ነሽ። የአናጺ እጅ ያልሰራሽ የአምላክ ቤተ መቅደስ አንቺ ነሽ። የሚከፍታትና የሚያጠጣት የሌለና የተዘጋች የጠዋት በርም አንቺ ነሽ። ሌባ የማያገኘው የወርቅ ሳጥን አንቺ ነሽ እያለ ይቀጥልና ከዛ እዚህ ጋር ተመልከቱ። ኃጥአንን የምታጸድቂያቸው ጻድቅ ሆይ እኔን ከልጅሽ ጋር አፈቃቅኝ አስታርቂም። ኃጥአንን የምታጸድቂያቸው ጻድቅ ሆይ እኔን ከልጅሽ ጋር አፈቃቅኝ አስታርቂም። ኃጥአንን ማን ነው የሚያጸድቀው? ማርያም። እሺ እንቀጥል። አባ ጊዮርጊስ ዘጋስጫ ይቀጥላሉ። ኦኬ እዚህ ራስ ስብሐት አሁንም ተመልከቱ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ። ተመልከቱ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። ይህንን እንግዲህ መጽሐፍ ቅዱስ ላይ ለማን እንደተነገረ ተመልከቱት። የአምልኮ መስዋዕትንም ለአንቺ ይሰዋለሁ፣ ሆድሽን አወድሰዋለሁ፣ ማኅፀንሽን አመሰግነዋለሁ። የአምላካችን የእግዚአብሔር መጠጊያው አድርጎታልና። እንግዲህ የኤፌሶን ጉባኤ ላይ ማርያም ቴዎቶኮስ ናት የሚለው ነገር ኦፊሻሊ ሲጸድቅ ይህንኑ ኬልቄዶኑም ላይ አፈርም ሲደረግ የቤተክርስቲያን አባቶችም በዛ ዘመን የነበሩ የቤተክርስቲያን አባቶች የማርያምን ቴዎቶኮስነት ሲያነሱ እንደዚህ አድርገው ነው ያነሱት። እንደው ተውት መጽሐፍ ቅዱስን። በመፍራት እገዛልሻለሁ አለ፣ በመስገድ እጅ ነሳሻለሁ አለ፣ የአምልኮ መስዋዕትን ላንቺ እሰዋለሁ። የመጽሐፍ ቅዱሷ ማርያም የማታውቀው የመጽሐፍ ቅዱስ ጸሐፊያን ማርያምን በማያውቋት መንገድ ኦኬ የሚያስተዋውቁ ኢየሱስን መሸፈን አይደለም ለእግዚአብሔር የሚገባውን ነገር ለማርያም በመስጠት ጣዖት አምልኮን የሚያለማምዱ ሰነዶችን ከያዛችሁ በኋላ በየትኛውም አይነት ሁኔታ ኦኬ ትክክለኛውን መጽሐፍ ቅዱሳዊ ነገረ ማርያም ይዘናል ብላችሁ እኛ ፊት መቆም አትችሉም። በመፍራት እገዛልሻለሁ፣ በመስገድ እጅ ነሳሻለሁ። እንግዲህ ለዚህ የተሰጠን ምላሽ ታውቃላችሁ። በቪዲዮ ከዛ ማርያም ጋር የተመላለስነውን ቪዲዮ ማየት ስለምትችሉ ማለት ነው። ኦኬ የአምልኮ መስዋዕት አቀርብልሻለሁ፣ ለአንቺ ሰዋልሻለሁ። ለማርያም። እንቀጥል። እሺ እንቀጥል። በምስጋናና በንጽህና ሽቱ ሰውነትሽን ባሻሽ በእግዚአብሔር አብ ስም ልብሱ ባደረገች በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ። ምስጋና በመጽሐፍ ቅዱስ በዚህ መልኩ የቀረበው ለማን ነው ብላችሁ ተመልከቱ። የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ። የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ። ለማን? ለማርያም። በዚህ ደረጃ ጣዖት አምልኮን እያለማመዳችሁ፣ በዚህ ደረጃ ከመጽሐፍ ቅዱስ ውጪ የሆነ ኦኬ ኢየሱስ ክርስቶስ ቢሰማው በዛ ዘመን ቢኖርና ይሄ ነገር በዛ ዘመን የለም እንጂ በዛ ዘመን ቢኖርና ኢየሱስ ክርስቶስ ራሱ ቢሰማው ኦኬ ከዚህ አይነቱ ባዕድ እርሾ ተጠበቁ ሊላችሁ የሚችለውን እንዲህ አይነቱን ኦኬ ባርኮትን ሳይሆን መርገምን የሚያመጣን ነገር ይዛችሁ በምን አይነት መንገድ ነው መጽሐፍ ቅዱሳዊ የሆነውን ነገረ ማርያም ነው የምንቀበለው የምትሉት? እና ይቢ እንኳን ደስ አለ ማርያምን ፈልገ ኢየሱስን በማግኘት። የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ። ለምንድን ነው ነገረ ማርያማችሁ ኢየሱስን ሸፍኗል የምትሉት?
ነገረ ማርያማችሁ ኢየሱስን ሸፍኗል የምንልበት ምክንያት እንደነዚህ አይነት ባዕዳን ነገሮችን ይዛችሁ ስለምትገኙ ነው። እንደነዚህ አይነት ባዕዳን የሆኑ ሰነዶችን በቤተ ክርስቲያን አባቶች ስም ይዛችሁ ስለምትገኙ ነው። ለምንድን ነው መጽሐፍ ቅዱስን የሙጥኝ ብላችሁ መጽሐፍ ቅዱስ ብቻ ብላችሁ ሁሉንም በመጽሐፍ ቅዱስ ካልመዘንን ሞተን እንገኛለን የምትሉት? ምክንያቱም መጽሐፍ ቅዱስ ድንቅ የሆነውን የድህነት መንገድ ሲነግረን እንደዚህ አይነቱን በረከትን ሳይሆን መርገምን ሊያመጣ የሚችል እንደዚህ አይነቱን ከክርስትና ይልቅ ጣዖት አምልኮን ሊያለማምድ የሚችልን ነገር ሊያስተዋውቀን ስላልቻለ ነው። መጽሐፍ ቅዱስ ውስጥ እንዲህ አይነቱን ነገር ስላላገኘ ነው። ነገረ ማርያማችሁ ኢየሱስን ሸፍኖ ባዕድ የሆነን ነገር አስተዋውቋችሁ ባዕድ የሆነን ነገር መግቧችሁ ይኸው በዚህ ሰዓት ይህንን ስናነብላችሁ እሱን አለመቀበል እንችላለን ብላችሁ መመስከር ያቃታችሁ ኑና እስቲ አንቀበለውም፣ ይህ መጽሐፍ ቅዱሳዊ ነው በሉ። ይህ መጽሐፍ ቅዱሳዊ ነው ብላችሁ እስቲ ያስተምሩ። ይሄን ቻሌንጅ በእነዚህ ምስክርነቶች የተደነቃችሁ ቅርም ያላችሁ ቻሌንጅ እስቲ እነዚህን አንቀበልም በሉ። ውጡና መጽሐፍ ቅዱሳዊ ስላልሆኑ አንቀበልም እነዚህን በሉ። ለማርያም የአምልኮ መስዋዕት አይቀርብም በሉ። እስቲ ውጡና ለማርያም የአምልኮ መስዋዕት አይቀርብም። ኦኬ ውጡና በመስገድ እጅ መንሳት በመፍራት መገዛት የአምልኮ መስዋዕት መሰዋት ለማርያም ሳይሆን ለእግዚአብሔር ነው በሉ። እስቲ ውጡና ኃጣንን የምታጸድቀው ማርያም ሳትሆን ኃጣንን የሚያጸድቀው ጌታ ኢየሱስ ነው በሉ። እስቲ ውጡና እስቲ እነዚህን በነገረ ማርያም ስም የተደበቁ ባዕድ ኪዳናትና ጣዖታዊ ብቻ ሊለማመዳቸው የሚችላቸውን እነዚህን ነገሮች አውግዟቸው። መጽሐፍ ቅዱስ የሚያስተዋውቀን ትሁቷ ቅድም የነገርኳችሁ ያቺ ትሁቷ ማርያም ይቺ አይደለችም። ይህን ብትሰማ ሙሉ በሙሉ ይህንን ውድቅ ታደርጋለች፣ ታወግዛለች ከኛ ጋር አብራ እንጂ በምንም አይነት ሁኔታ ከእንዲህ አይነቱ ባዕዳዊ ነገር ጋር አትተባበርም። ለምንድን ነው ነገረ ማርያማችሁ ኢየሱስን ሸፍኗል የምትሉት? ምክንያቱም እንደዚህ አይነት ባዕዳን የሆኑ ነገሮች ስለገቡባችሁ፣ እንደነዚህ አይነት ባዕዳን የሆኑ ነገሮች ከእናንተ ጋር ስላሉ። ስለዚህ አዎ እንደዚህ አይነቱን ነገር ፈልጋችሁ መጽሐፍ ቅዱስ ብትከፍቱ፣ እንደዚህ አይነቱን ቴዎሎጂ ፈልጋችሁ መጽሐፍ ቅዱስን ብትከፍቱ፣ የኢትዮጵያን የአስራት ሀገርነት ፈልጋችሁ መጽሐፍ ቅዱስን ብትከፍቱ፣ ኦኬ ኃጣንን የምታጸድቅ ማርያምን ፈልጋችሁ መጽሐፍ ቅዱስን ብትከፍቱ፣ በኪዳኗ የምታስምር በተሰጣት ኪዳን ምሕረት የምታሰጥ ማርያምን ፈልጋችሁ መጽሐፍ ቅዱስን ብትከፍቱ ከኢየሱስ ጋር ፊት ለፊት ትጋፈጣላችሁ። ኢየሱስ ደግሞ ይህን መጽሐፍ ሪሊ ሊገዙለት ወደው የሚያነቡትን ሁሉ የሚማርክ ጌታ ነው። ከዚህኛው ነገር ያስጥልና ወደ እውነተኛው የመዳን መንገድ ይመራችኋል። ይህንን ይዞ እውነተኛውን የኢየሱስን ትምህርትም ይዞ አንድ ላይ መቀጠል በጭራሽ አይቻልም፣ በጭራሽ አይቻልም። ወይ ይሄን ጥለ ኢየሱስን ትከተላለህ፣ ወይም ደግሞ ኢየሱስን ጥለ ይሄንን ትከተላለህ። ሁለቱን አንድ ላይ ይዞ መሄድ በጭራሽ አይቻልም። ወይ ይህንን ይህ መጽሐፍ ቅዱሳዊ ነው ብለ ይህንን ፍጹም ስህተት ነውና መጣል አለበት ብለ ጌታ ኢየሱስን ተከትለ ትሄዳለህ፣ ወይም ደግሞ ኢየሱስን ትተ እንደዚህ አይነቱን ተረት ተረት ተከትለ ትሄዳለህ። እና እዚህ ያለን ሰዎች ይህንን መርጠናል። ጌታ ኢየሱስ ክርስቶስን ተከትለን እንደዚህ አይነቱን የታመመ ነገረ ማርያም ትተን እውነተኛዋን ማርያምን ኦኬ ከህይወቷ እየተማርን አዳኛችንን ኢየሱስን ተከትለን እሱን እያየን እየሮጥን ከሱ ኋላ ኋላ እየሮጥን መስቀሉን ተሸክመን እየተራመድን ከሱ ጋር ለዘላለም መኖር መርጠናል። ነገረ ማርያማችሁ አዎ ኢየሱስን ሸፍኗል። ነገረ ማርያማችሁ አዎ ነገረ ድህነትን አጣሟል። ነገረ ማርያማችሁ አዎ ከመጽሐፍ ቅዱስ ፍጹም የወጣ ባዕዳውያን ብቻ ሊለማመዱትና ሊማሩት የሚችሉት ሆኖ ይገኛል። ተባረኩ። ቴንኪው ቃሌ ተባረክ። አማን አለ
አማን ትችላለህ ማውራት? ሙሌ ሰላም እንዴት ነህ? ፖዝ ላይ ነህ? ኦኬ ሰላም ሙሌ እንኳን ደህና ሰላም መጣ። እንዴት ነው? ጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። አለን። ቆንጆ ነገር ነው እያነሳችሁ ያላችሁት። ምናልባት እውነተኛውን ነገር መናገር ማርያም ጠል ያስብል ይሆናል። ምናልባት መጽሐፍ ቅዱስን በትክክል ባልተረዱና ብዙ ጊዜ እንደምለው ማርያምን የሚወዱ በትክክል እውነተኛውን በመጽሐፍ ቅዱስ ውስጥ የተነገረውን የመዳን እውነትን የተቀበሉ በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑ እነሱ የማርያም ወዳጆች ናቸው። እውነት ለመናገር መጨረሻም ፍጻሜያቸው ከማርያም ጋር የሚገናኙ ናቸው። ከክርስቶስ ጋር ስለሚገናኙ ማርያም ደግሞ በጌታ ሆነው ካረፉ ቅዱሳን መካከል አንዷ ስለሆነች ማለት ነው። እና እኛ የማርያም ወዳጆች ነን ለማለት ፈልጌ ነው። ማርያምን በተመለከተ ግን ምንድነው ወገኖቻችን የሚሉት? በትክክልስ ለክርስቶስ የሚገባ ነገር እየተሰጠ ነው ወይ ያለው? ይሄን በማለት በእርግጥ ከእግዚአብሔር ሐሳብ መውጣት ነው ወይ የሚለው ነገር እውነት ነው። እንዲሁም እኔ መቅድሙ ለምን አላነብላችሁም? የተአምረ ማርያምን መቅድም ላንብብላችሁና እንደዚህ ይላል። ከየትኛውም ተአምር ቀድሞ እንዲነበብ ያዝና ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። ይህንን ማለት ነው። በዕብራይስጥ ይልና ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልባችሁ አሳድሯት አኑሯት ይልና ማርያም ማለት ትርጉሙ ማለት ነው እንግዲህ መንግስት ሰማይን መርታ የምታስገባ ማለት ነው። እንግዲህ በመጽሐፍ ቅዱስ ከ7 በላይ ማርያሞች አሉ። እንግዲህ ሁሉም ማርያም የሚል በዕብራይስጥ እንግዲህ ማርያም ተብሎ የተባሉ ብዙ ማርያሞች አሉ። እንግዲህ እነዚህ ሁሉ ወደ መንግስት ሰማያት መርተው የሚያስገቡ የሚል ስያሜ ተሰጥቷቸው ነው ወይ? እሱ ለእናንተ ተዋዋለሁ። ትርጓሜው ማርያም ማለት መንግስት ሰማይ መርታ የምታስገባ ማለት ነው ይልና እመቤታችንን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይልና ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። ፍጥረት የተፈጠረበት እንግዲህ አሁን ስለ ፍጥረት ማለት ነው። ፍጥረት ሁሉ ማንን ለማመስገን ተፈጠረ? እመቤታችን ለማመስገን ተፈጠረ ይልና አዳምና ሔዋን እመቤታችንን ከእነሱ ልትወለድ ተፈጠሩ። አዳምና ሔዋንም የተፈጠሩበት ዓላማ ማርያም እንድትመጣ ታስቦ ተፈልጎ ነው ይልና አዳም እመቤታችን ማርያምን ከሱ አብራክ እንደምትከፈል ከሔዋንን ማህፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበራል። ሕይወቴ ነሽ ይላት ነበር። ለምን? ሕይወት የሆነችውን ማርያም ከሷ ስለምትወለድ ይልና ከዛ ቀጥሎ ምንድነው የሚለው? የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ተመልከቱ። እንግዲህ በዮሐንስ ወንጌል 21 ላይ እንዳለ 21 ላይ መጨረሻ ቁጥር ላይ ተጽፎ እንዳለው ለጌታ የተባለውን ወሰዱትና ምናሉ? የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር አለ። የትኛው ብራና ይችለው ነበር? አይችለውም። ምስጋናዋ ተጽፎ ቢሆን ኦኬ ይልና ሊሰማ የሚቻለው ምን ጆሮ ነው አለ። ሊወስነው የሚቻለው ምን ልብ ነው? ምስጋናዋ ማለት ነው። እንዴት ያለ ጆሮ ነው ሊሰማው የሚችለው ይላል። እንግዲህ ተመልከቱ። ምን አሉ? አስቦ ሊደርሰው የሚችለው እንደምን ያለ ህሊና ነው? አስቦ የሚደርሰውስ እንዴት ያለ ህሊና ነው? የማርያምን ምስጋና ክብሯን ማለት ነው። ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። አሁን እንግዲህ ይሄ ሁሉ ባይዘወይ በውዳሴ ማርያም፣ በአርጋኖ፣ በነገረ ማርያም፣ በሰኒ ጎልጎታ፣ በጸሎተ ዘወትር ባለውን፣ በተአምረ ማርያም ያለውን፣ በመልክዓ ማርያም ያለውን ይህንን ሁሉ ጥቂቷን ይላሉ። ጥቂቷ ነው ምን ነግራችሁ ይሄ ሁሉ ማለት ነው። ባይዘወይ ለማርያም ከተሰጠው ከየትኛውም ፍጥረት ተውት ፍጥረት እንዲሁም ከፈጣሪ ከእግዚአብሔርም በላይ የተደረሱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምስጋና ነክ የተደረሱ ድርሰቶች ጽሁፎችን የማርያምን ያህል አይደለም፣ ለእግዚአብሔር ራሱ ማለት ነው። የማርያምን ያህል አይደለም ማለት ለእግዚአብሔር የተጻፉ ምስጋና ተብለው ከማርያምን ያነሰ ነው። ለማርያም የሚበልጥ ምስጋና የተጻፈው እነዚህ ሁሉ ያልኳችሁና ካልኳችሁ በላይ መጽሐፍቶች ስለ ማርያም ምስጋናን ያወራሉ። ግን ምን ይላሉ? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። ጥቂቷ ነው እችንም እያሉ ነው። እንዲሁ ተጽፎ ቢሆን ብራናም ባልበቃው ኑሮ ከዚህ በላይ መመስገን ነበረባት፣ ከዚህ በላይ መወደስ ነበረባት ይላሉ። ይሄንን ውዳሴዋ ይሄንን ምስጋናዋ ደግሞ ምን እንዴት ያለ ጆሮ ነው የሚሰማው፣ እንዴት ያለ ልብስ ነው የሚወስነው ብለው ጭራሽ የማይሆን ነው። ባይዘው ከዚህ በላይ አምልኮ የለም። አምልኮ ይሄ ነው እና ከዛ ቀጥሎ የሚሉትን በደንብ ስሙልኝ ወገኖቼ። እንዲሁ ማስረጃ የሚፈልግ ካለ በካሜራ አውጥቼ ማሳየት ይችላል። ምንም ይሄ ግልጽ ነው። መቅደሙ የመጀመሪያ ገጽ ላይ ያለ ነገር ነውና ከሙሴ ጀምሮ እስከ እሰይ ልጅ እስከ ዳዊት ድረስ በብዙ ምሳሌ እየቃኘች ትነገር ነበር ይላል። እንዲሁ ከላይ እንዲሁም እመቤታችን ማርያም ከአዳም ነው የሚጀምረው። ባይዘው ዘለልኩ፣ እንዲሁ ምህረት አድርጉልኝ። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከአዳም ጀምሮ ማርያምን ማለት ነው እስከ አብርሃም ከዛም ደግሞ እስከ ሙሴ ድረስ ትነገር ነበር ይልና ደግሞ ቀጥሎ ደግሞ በዛ ያበቃል። ከሙሴ ጀምሮ እስከ እሰይ ልጅ እስከ ዳዊት ድረስ በብዙ ምሳሌ እየቃኘች ትነገር ነበር። ስለዚህ በእርግጥ የነቢያት ትንቢታቸው የሐዋርያት የስብከታቸው ሞገስ ነሽ ብሎ ሰዓታት ላይ አስቀምጧል። እንግዲህ አባ ልበል አባ እንኳን አለለም ጊዮርጊስ ዘጋስጫ ብል ይቀላል ወይ በእድሜ ከሆነ አባ ልል እችላለሁ እና ትንቢተሙ ለነቢያት ብሎ ሞገሰ ስብከተሙ ለሐዋርያት የነቢያት ትንቢት እንደሆነች ማርያም እና የሐዋርያት ደግሞ የስብከታቸውም ግርማ የስብከታቸውም ሞገስ እንደሆነች በግልጽ ይናገራል። በሚገርም ሁኔታ ደግሞ ኢቭን በዛ ዘመን ለኢዮብ ጸሎቱን የሰማችው ማርያም እንደሆነች ለያዕቆብ አሁንም በሰዓታቱ ላይ ለያዕቆብ ደግሞ ፈጥና የደረሰችለት በላባ ቤት ምንድነው የሚለው አንቱ አፍጣኒ ተረዴት ማርያም በጊዜ እንዳየው በጸባ ለአይን እምቅርነባ አንቱ እቱ ረዴት ያዕቆብ በቤተ ላባ ብሎ ሰዓታት ላይ በግልጽ አስቀምጧልና ማርያምን ያዕቆብን የረዳችው እንደሆነች በቤተ ላባ ይናገራል። ከመኖር አልፎ ትነገር ነበረ ነው የሚለው ይሄ መጽሐፉ ተአምረ ማርያም መቅደም ላይ ትነገር ነበረ ብቻ አይደለም ባይዘወይ ኢቭን ነበረችም። በእርግጥ መኖሯ ከዓለም እምቅድመ ሰማያቱ ምድር ሀልወትኪ ብሎ በግልጽ ተናግሯል። በሰማይና ምድር ከመፈጠራቸው በፊት እንደነበረች አሁንም ተነግሯል በግልጽ ጨረቃም እንዳልቀደሟት ፀሐይ ከዋክብትም እንዳልቀደሟት አስቀድማ እንደነበረች መላእክትም ያገለግሏት እንደነበረ በግልጽ ይናገራል መጽሐፍቶቹ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ለክርስቶስ እስኪ የተነገረውን ነገር ለማርያም ያልተነገረ አንድ ነገር አምጡ። ስለዚህ ማርያም ክብሯ ምስጋናዋ ጥቂት ነው። ባይዘው በአማኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ልብ ከፍተኛ ቦታ ከፍተኛ ስፍራ ያላት ናት ማርያም። ባይዘው ከፍተኛ ማለት ነው። ከፍተኛ በቃ ማርያምን ካለ ማርያምን ነው። በቃ ለማመንም አንዳንዴ አሁን ግልጽ ነው። ኢየሱስ ከተባለ ጴንጤ ሆኗል እንደሚባል ግልጽ ነው። ምንም ችግር የለውም። ኦፍ ኮርስ እንግዲህ ኢቭን እግዚአብሔር ከሚለውና ወይም ስላሴ ብለው እነሱ ለመጥራት የማይፈሩት ወይ የማይከብዳቸው ስምና ማርያምን ልታነጻጽሩ አትችሉም። በየትኛውም ነገር ማርያም የሚል ካለ ወይ ደግሞ አሁን ሚዲያ ላይ ታዋቂ የሆነ ሰው ማርያምን ካለ በቃ ደስ ሲል ምናምን አቤት ኦርቶዶክስ መሆን ምናምን በቃ ድንግጥ የሚያደርጋቸው ለምሳሌ ኢየሱስ የሚል ስም ለወንጌላዊ አማኝ ደካማ ጎኑ እንደሆነ ማለት ሊሰማው የሚፈልግ ስም የሚያስደነግጠው ደስ የሚያሰኘው በየስፍራው ሁሉ ቢጠራ የሚወደው ስም በየትኛውም አይነት መንገድ የኢየሱስ ስም ቢጠራ ደስ የሚሰኝ ነው ወንጌላዊ አማኝ። በዚሁ መጠን ሲሆን በሚበልጥ መጠን ለማርያም በጣም ከፍተኛ ቦታ አላቸው እና እንዲሁም አንድ አባት ልጃቸው ከመጠን በላይ ማርያምን ትወድና አባዬ እኔ በቃ በጣም ማርያምን ወደድኳት አለች። በቃ ምን ችግር አለው አብልጠሽ ወደጃት እንዲሁ አይ እኔ ማርያምን
ከመጠን በላይ መውደዴ ያስፈራኝ ነገር በቃ ኢቭን ማለት የልቤን ዙፋን ሰጥቼ አምላክን ሁሉ ገሸሽ ያደረኩ እስኪመስለኝ ድረስ ነው። ግድ የለሽም ልጄ ስፍራቸውን ያውቃሉ ማለት እሷ የልጇን ስፍራ አትገፋም፣ ችግር የለውም ቦታዋን ድርሻዋ ላይ ቁጭ ትላለች፣ በልቧ ዙፋን ላይ የተወሰነው ላይ ለእሷ የሚገባት ላይ ትቀመጣለች፣ አትገፋፋም፣ እሷ ታስተካክሏለች ብሎ ግድ የለሽም መውደድሽን ቀጥይ ሲላት ነበር። እና ስለዚህ ምንድነው እያልን ያለ ነው? በመጽሐፍቶቹ የተጻፉት ናቸው ባይዘው። አሁን እኛ ይሄ እንደው የሚባለውን ነገር ካነሳን መሬት ላይ ያለውን ለምሳሌ ይሄ አንተ አንዱ አሉ ይሄ እንትኑ አገጩ ረዘም ያለ ሆኖ ነውና አንተ አገጭ ረዘም ምናምን ብለው ሲስቁበት ከማርያም አንተ ታውቃለህን እሷ እንደዚህ አድርጋ የፈጠረችው። በእኛ አካባቢ ሊትራሊ የሚባል ነገር አለ። ማርያም እንደፈጠረችው እርቃኑን ነው ለማለት መለመላው ነው ለማለት ማርያም እንደፈጠረችው ነው የሚባለው በግልጽ ማለት ነው። የምር ማለት ነው። ይሄ 100% ነው የምናገረውና ማርያም እንደፈጠረችው ነው የሚባለው። ጽንስ የምትሰጥ ማርያም እንደሆነች ሲፈጠር በእኛ ቋንቋ ነው። አረገዘች ስትባል ማርያም አድናትላ ይላሉ። ማለት ሰራችላት፣ ጽንሱን ልጅ ማህፀኗ ላይ ማርያም ሰራችላት ነው የሚባለው ማለት ነው። ስለዚህ ማርያም እንደፈጠረችው ይባላል እርቃኑ ነው ለማለት ማለት ነው። እና ማርያም እንደፈጣሪ መነገሯ በማህበረሰቡ ብቻ ዝም ብሎ ቢሆን አልተማረም አላወቀም ቢባል እና ጀስት በቃ ካለማወቅ ካለመማር ነው የሰው የግለሰቦችን አንስታችሁ ቤተ እምነቱን እንደዛ እንደሚል አድርጋችሁ አታቀርቡ፣ ይሄ ፎልስ አኪዩዜሽን ነው ምናምን እንዳይባል እንኳን መጽሐፍቶቻቸው ላይ ቁጭ ብሏል። ምን ብሎ ንገኒ ላት ለመድኃኒት ድንግል ማርያም ለዘገብረት አበይተ ብርሃናት ባህቲት አሉ። ታላላቅ ብርሃናት ብቻዋን ለፈጠረች ለመድኃኒታችን ድንግል ማርያም እንስገድላት እናምልካት ወይም እንገዛላት ብለው በዚቁ ላይ በየካቲት ኪዳነ ምሕረት ዚቅ ላይ ቁጭ አድርገዋል። ስለዚህ ብቻዋን ፈጥራለች ብሎ አስቀመጠ። ስለዚህ የሰዎች ሐሳብ ብቻ አይደለም ታዲያ እንደዛ ከሆነ ማለት ግለሰቦች ዝም ብሎ ማርያም ፈጠረች ብለው ያወሩት አይደለም። ቤተክርስቲያኒቱ ትልቁ መጽሐፍ ነው ዚቅ ባይዘው ወይ የቤተክርስቲያኒቱ ያሬድ ደርሶታል ተብሎ የሚታመን ማለት ነው። ስለዚህ በዚህ ደረጃ ግጥም አድርጋ አስቀምጣለች ማለት ነው። ይሄንን ባይዘው ራሱ ያሬድ ደረሰው ተብሎ በጸመድ ጓ ዘረቡዕ ላይ ንገኒ ላቲ ለመድኃኒነ ኢየሱስ ክርስቶስ ለዘገብረ አበይት ብርሃናት ባህቲቱ ተብሎ በወንድ አንቀጽ ተደርጎ ደግሞ ለኢየሱስ ደግሞ የተነገረ ነው። እዚሁ ራሱ እዛው ዱጓው ላይ ማለት ነው። እና ምንድነው እያልን ያለነው ወገኖቻችን? የፈጣሪን ቦታ የክርስቶስን አሁን በመፍጠር ደረጃ በክብር ደረጃ የፈጣሪን ክብር የፈጣሪን ስፍራ የፈጣሪን ስልጣን ወስዳለች። በምስጋና ደረጃ ስብሐት በሚባለው ስፍራ ላይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ከዛ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት። ስለዚህ ይሄን ተብሎ በግልጽ ተቀምጧል። ለማርያም ምስጋና ይገባል ተብሏል። እንዲሁም ምስጋና ይገባል ይሄ መስተብቆ የሚባል አለ አንድ መጽሐፍ ላይ። እዛ ላይ ደግሞ ይደልወሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት እስመ ተአርዮም በክብሮሙ ብሎ ደግሞ ለነዚህ ሁለቱ ፍጥረታት የፈጣሪ ክብር ይገባቸዋል፣ ምክንያቱም ከፈጣሪ ጋር እኩል ሆነዋል ተስተካክለዋል ብሎ ደግሞ ያስቀምጧል። ጭራሽ ከፈጣሪ ጋር እኩል ናቸው፣ የፈጣሪ ክብር ነው የሚገባቸው። ቅድም ቃሌ ሲለው የነበረውን የአምልኮት መስዋዕት እንደሚለው የፈጣሪ ክብር ነው የሚለው፣ የጸጋም አይልም። የፈጣሪ ክብር ይገባቸዋል። ይደልወሙ ክብረ ፈጣሪ ነው የሚለው ለሉ ክልቱ ፍጥረት። ስለዚህ ለነዚህ ሁለት ፍጥረታት ብሎ ማርያምን አስገብቷታል ማለት የፈጣሪ ክብር ይገባታል ብሎ ምስጋና ላይም ስብሐት ላይ ማለትም ነው። ስግደት ላይ ሰግድ ለአብ ሰግድ ለመንፈስ ቅዱስ ስግደት ካለ በኋላ ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብሎ ነው የሚያስቀምጠው። ስለዚህ በምስጋና ደረጃ በአኮቴት ደረጃ በስብሐት ደረጃ እኩል ከፈጣሪ ጋር ትመሰገናለች። በፍጥረት ደረጃ እሷን ፈጥራለች ተብሎ ተቀምጧል። በማዳን ደረጃ በቤዞት በቤዛነት ራስን አሳልፎ ለብዙዎች ስለመስጠትም ደረጃ ቤዛዊተ ዓለም ተብላ ቤዛዊተ ኩሉ ዓለም ነው። ለዛው ቤዛዊተ ኩሉ ዓለም ተብላ ለኃጢአተኞች ደግሞ እንደሞተች ልክ ኢየሱስ እንዳደረገው በነገረ ማርያም ላይ በግልጽ አሁን ለምንናገረው ነገር እያንዳንዱ ነገር ማስረጃ ማቅረብ እንችላለን።
ቤዛም ሆናለች ተብሎ ይነገራል ማለት። ስለዚህ ቤዛ ሆናለች፣ ለፍጥረት ሁሉ ደግሞ መጽደቂያም ሆናለች ተብሎ ነገረ ማርያም ላይ በግልጽ ተቀምጧል ማለት ነው። ስለዚህ የፈጣሪን ክብር ትወስዳለች፣ የፈጣሪ ምስጋና፣ የፈጣሪ አኮቴት፣ የፈጣሪ ስግደት ይገባታል፣ ትወስዳለች። ፈጣሪ እንዳደረገው ፍጥረትን ሁሉ እንዳስገኘች ይነገርላታል። መድኃኒት ናት ትባላለች፣ ለክርስቶስ እንደተባለው በማዳኑ ዙሪያም ደግሞ ምክንያቱም ተፈሲ ማርያም መድኃኒተ አዳም ወሔዋን የአዳምና የሔዋን መድኃኒት የሆነች ማርያም ሆይ ደስ ይበልሽ ብሎ በግልጽ አሁንም ጊዮርጊስ ዘጋስጫ ያመሰግናታል። የአዳምና የሔዋን መድኃኒት ነሽ ብሎ ማለት ነው። ስለዚህ የአዳምና የሔዋን መድኃኒት እንደሆነች ይነገርላታል። ኢቭን በቤዛነቱም ደረጃ እሷ ሙታ የዓለም ሁሉ ቤዛ እንደሆነች ለዛውም ከሲኦል ነፍሳትን በሞቷ ምክንያት ወደ ገነት እንዳሻገረችም ይነገርላታል። ሰዎች በሷ ምክንያት በሰኔ ጎልጎታ መጽሐፍ ላይ በሷ ምክንያት ከሞት ወደ ሕይወት እንደሚሻገሩም ይናገራል። በሷ ምክንያት ማለት ነው። ስለዚህ ኢየሱስ የሰራውን ስራ እግዚአብሔር አብ የሰራውን ስራ ሁሉን እንደምትሰራ ደግሞም ለእግዚአብሔር የሚገባውን ክብርና ምስጋና አኮቴት ውዳሴ ሁሉ እንደሚገባት ለዛውም ምስጋናዋ ደግሞ በቃ እንዴት ያለ ጆሮ ነው በቃ ይሄንን መስማት የሚችለው? እንዴት ያለ ልብ ነው ይሄንን የሚወስነው? እንዲህ ሁሉ ምስጋናዋ ደግሞ ቢጻፍስ ለአምላክ ባይዘው እንዲህ ያለ ነገር እኔ እስከማቀው ድረስ እንዲህ ያለ ነገር ሲጽፉ አላይም። ባይዘው እንዲህ ያለ ነገር ማለት ነው። እና የምንችለውን ጥቂቱን ብቻ ነው ምን ነግራችሁ እንጂ ምስጋናውን ምን ያህል ተናግረን አንጨርስም የሚል ለአምላክ እንዲህ ያለ ድርሰት አላውቅም። ባይዘው አለው አይደለ? እሰማለሁ አለ ሙሌ ያ እና ስለዚህ በዚህ ደረጃ ነው ያለው እና ይሄንን በኪዳነ ምሕረት ተብሎም ቅድም የተነሳው የተሰጠውም ኪዳን የምህረት ኪዳን ተሰጥቷታል ተብሎ የሚባለውም ይሄ ከመጽሐፍ ቅዱስ ጋር የራቀ የወጣ እግዚአብሔር በክርስቶስ ኢየሱስ ከገባው ኪዳን የተለየ ሌላ ኪዳን እንዳልገባ እግዚአብሔር ባይዘው ሰሞኑን እኔ በጣም ደስ የሚል ነገር በአብ በኩል በወልድ በኩል ወደ አብ ካልደረስክ በማንም አትፈርጣታለህ ትፈነዳታለህ ብሎ ወንድማችን አክሊል የተናገረው ነገር በጣም ደስ ብሎኛል። ነው ለመናገር በጣም ደስ ብሎኛል ያለው ነገርና አሁንም ያለውን ነው ደግሞ ማንም ሰው ይፈነዳታል ይፈርጣታል እንጂ በማርያም በኩል እችንም አንስቷል ባይዘው በማርያም በኩል አትገባትም ብሏልና ስለዚህ በክርስቶስ በኩል ነው እግዚአብሔር ሰዎች ወደ እርሱ እንዲመጡ የፈለገው ሰዎች እንዲድኑ በክርስቶስ በኩል ወደ እግዚአብሔር አብ እንዲደርሱ የፈለገው እንጂ በማርያም በኩል እንዲመጡ ኪዳን አልገባም። ለማንም በእንትና በኩልና አላለም። በክርስቶስ በኩል በእርሱ ስራ በአንድ መንፈስ ወደ አብ መግባት አለንና ተብሎ ኤፌሶን ላይ በግልጽ ምዕራፍ 2 ላይ በግልጽ ተነግሯል። መጽሐፍ ቅዱስ ሁሉ የሚለንን እግዚአብሔርን ለማወቅ ወደ እግዚአብሔር ለመድረስ ልጅነትን ለማግኘት ቤዛነትን ለመታረቅ ከእግዚአብሔር ጋር በእግዚአብሔር ፊት ጻድቅና ቅዱስ ነውር አልባ ነቀፋ አልባ ለመሆን በክርስቶስ ኢየሱስ መቅረብ ነው የሚያስፈልገው። ይሄንን ነው የእግዚአብሔር ኪዳን አዲሱ ኪዳን ይሄ ነው ባይዘው። አዲሱ ኪዳን ደግሞ ወገኖች ነቀፋ ስለሌለው ሌላ ኪዳን አያስፈልግም። የብሉይ ኪዳን ነቀፋ ነበረው። የብሉይ ኪዳን ኦሬዲ ብሉይ ስሙም ብሉይ ነው። ብሉይ ያስባለው ባይዘው ሐዲሱ ነው። ሐዲሱ ሲመጣ ብሉይ ያስብሎታል፣ አስረጅቶታል። አዲሱ ማለት ነው። ብሉዩ ነቀፋ ነበረው። ነቀፋ የነበረው የኪዳኑ መካከለኛ ላይ ካህናቱ ላይ የኪዳኑ የተመረጠበት ደም ላይ ሁሉ ላይ ነቀፋ ነበረ። ፍጹም አልነበረም ባይዘው። ስለዚህ ካህናቱም የሚሞቱ ነበሩ ብቻ አይደለም ስንፍና የሚከሳቸው ነውርም ያላቸው ነበሩ። ነውር የሌለው ሊቀ ካህናት ለዘላለም አንድን መስዋዕት በእግዚአብሔር ታቅርቦ በእግዚአብሔር ቀኝ የተቀመጠ ድጋሚ መስዋዕት ማቅረብ እስካያስፈልገው ድረስ ለኛ ፍጹማን ቅዱሳን አድርጎ በእግዚአብሔር ያቀረበን ኢየሱስ ክርስቶስ ነው። ስለዚህ ይሄ አዲሱ ኪዳን ነቀፋ የለውም፣ የሚተካም አይደለም፣ በሌላ ኪዳን የሚተካም አይደለም፣ የሚያረጅም አይደለም። አዲስ እንደሆነ የሚቀጥል አዲስ እንደሆነ የሚኖር ነው። ሌላ በዚህ የአዲሱ ኪዳን መካከለኛ አንድ ነው። የአዲሱ ኪዳን በር አንድ ነው። የአዲሱ ኪዳን መንገድ አንድ ነው። የአዲሱ ኪዳን እውነትም ሕይወትም ክርስቶስ ራሱ ነው። ስለዚህ ከዚህ ውጭ በሌላ በኩል ወደ እግዚአብሔር መቅረብ ፈጽሞ አይቻልም። የቤተ ክርስቲያን ትምህርት ነው፣ የአኬ ትምህርት አይደለም ይላል አንድ ወንድሜና
ታዲያ እንደዚህ ከሆነ እኮ በጣም ቆንጆ እኮ ነው። ቤተክርስቲያን ትምህርት ከሆነ ታዲያ ምን አጣላን? ምን አጣላን? ደንበር አላጣላን። እኛ ስለምን ባይዘወይ እኔም ወንድሜም ኤቢም ቃሌም እዚህ ውስጥ ያለ ነው ሁላችንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ፍለጋ ወጣን? እውነት ለመናገር ታዲያ እኛ እኮ ይሄንን እውነት ቤተክርስቲያን ካስተማር ደስ እያለን ያደግንበት የተወለድንበት የኖርንበት እኔ እውነት ለመናገር እውነት ካወቅኩ በኋላ ራሱ ረጅም ጊዜ ወስዶብኛል ያንን ለመርሳትና ለመተው። ይሄ ስርዓቱ የአምልኮ ስርዓቱ እያንዳንዱ ነገር እንግዲህ ተወልጄ እስከ ለረጅም ዓመት ያደግኩበት ይዞ የመጣሁትን ነገር ደስ ነው እንጂ የሚለኝ ያ እውነትማ ቢሆን እኔ አሁን ራሱ መልስ ነበር እውነት ለመናገር መልሳለሁ በጌታ ፊት ማለት ነው። ስለዚህ ይሄ ትምህርት አኬ ያለውን ትምህርት ቤተክርስቲያን የምትቀበል ከሆነ በሌላ በኩል ወደ አብ መቅረብ አይቻልም አንለስ በክርስቶስ ብቻ እንጂ በክርስቶስ በቀር በማንም መግባት አይቻልም። በክርስቶስ ነው በቃ ኪዳንም እግዚአብሔር የገባው ኪዳንም በክርስቶስ ነው። በቃ ሌላ ባዕድ ኪዳን የሚባል ነገር የለም። በእንትና በኩል የሚባል ህይወትም እንትንም ማለትም መቅረብም ምናምን የሚባል ነገር የለም ቢባል እንዴ ደስ እያለና በጣም እንጂ ቤቴ። ስለዚህ ወገኖቻችን ይሄንን ስንናገር ሙሌ ወይ እኔ እኮ ኦልሞስት እስከ 2 ዓመት ማርያምን እያልኩ ምን ነበር አስበው እንግዲህ። ሌላ ደግሞ ማለት ነው ኧረ እኔም ከቤት ተባረሬ ሁላ ማርያምን ብዬ ስምል ተይዣለሁ። ልንገርህ ከ2 ዓመት ነው ከ3 ዓመት በኋላ ማርያም ልጆች አሏት አላለኝም። አንዱ ቸርች እኮ እያገለግልኩ እኮ ነው። በቃ ልነግርህ አልችልም። ራሴን ልቆጣጠረው አልቻልኩም። በጣም የደበረኝ በቃ በኋላ ነው ማለት ለካ ምንም ዳዝም ማተር ምንም ኖራትም አልኖራትም ለካ ጉዳዩ እሱ አይደለም፣ ሴንተሩ እሱ አይደለም ብዬ ተረጋጋው እንጂ ቀላል አይደለም። በቀላሉ የሚለቅ ነገር አልነበረም። ልክ ነህ ልፈልግ ያ እኔም ተከራክሬያለሁ። እኔ በእውነት ይሄ ልጅም በተመለከተ ተከራክሬያለሁ። የመጨረሻ ያስከፋይ ነገር አንድ ጊዜ ያው ፖለቲካ እንትን እንዳይል የቸርቹን ስም አልጠቅስም። አንድ ቸርች ከኛ ከወንጌላውያን አማኞች መካከል አንድ ቸርች ላይ ሄድኩኝና እዛ ግቢ ያለው ነው የማርያም ባል ዮሴፍ አለች። ወይኔ እንዴት እንደተናደድኩኝ። ምን ማለት ነው ማለት ለምንድን ነው ባሏ የምትለው ማነች አለች። በቃ ምናምን በጣም ተናደድኩኝ። እኔ ሌላውን ስብከት ሁሉ አልሰማሁትም። ምክንያቱም ባሏ ስላለች እጮኛዋ ብሎ መጽሐፍ አስቀምጦ ባል ማለት ምን ማለት ነው ምናምን ብዬ የመጨረሻ ተናድጄ ስብከቱ የሚባለውን ነገር ሁሉ ሳልሰማው ወጥቻለሁ። በጣም እኔ እንዲሁ ትንሽዬ ድፍረት ቢኖረኝ ኑሮ ወጥቼ ሁሉ በሰደብኳትና ከየት አመጣሽው ብዬ እንዲህ አሁን እዚህ ቲክቶክ ላይ ያመጣ ነው ድፍረት ቢኖር ኑሮ እዛ ወጥቼ ራሱ ከየት አመጣሽው ብዬ ሁሉ ልል እችል ነበር። እና ስለዚህ ወገኖቼ ምንድነው እያልን ያለነው? እንዲህ ያለ ትምህርት እንዲህ ያለ ንጹህ መጽሐፍ ቅዱሳዊ ትምህርት ካስተማራችሁ ምን ገዶን እኛ ለማለት ነው። ስለዚህ በግልጽ ቋንቋ ይህንን ነገር ስንነግራችሁ ደግሞ ስቋጭ ይህንን ነገር የምንነግራችሁ ከፍቅር የተነሳ እናንተ እውነትን በማወቅ እውነትን በማስተዋል እንዲህም ነገር አለ እንዲህ ብላችሁ መርመራችሁ ልክ እንደ ሁሌም እንደሚባለው እንደ በሪያ ሰዎች እንዴ ብላችሁ መጽሐፍ ቅዱስ አንብባችሁ የተባለውንም አሁን እኛ ያልነውን ነገር እንዲህ የሚላለ ሰዓታቱ ላይም ቢሆን የጸሎት መጽሐፍቶችም ቢሆን ታምረማ እንዲህ አይታችሁ እንዲህም አለ እንዲህ ምናምን ብላችሁ መርምራችሁ ልባችሁን ወደ ሕያው እግዚአብሔር በክርስቶስ ኢየሱስ በኩል ዞር አድርጋችሁ በእውነት የነፍሳችሁን እረፍት የነፍሳችሁ ወደ እረኛ ወደ ሆነው ተመልሳችሁ እረፍት ከሞት ፍርሃት ባርነት ነፃ እንድትወጡ ለማለት እንጂ እውነት ለመናገር ለማብሸቅም አይደለም። ማታ አሁን እንግዲህ 5 ሰዓት ነው። አሁን እኔ ብተኛ ደስ ይለኝ ነበር እውነት ለመናገር እዚህ አሁን ገብቼ ይህን ነገር በማለቴ የሆነ ከኋላ ቲክቶክ ላይ እየገባ የሆነ ነገር ካረክ ብሎ የቀጠረኝ ሰው የለም። ደግሞ ይህንን በማለት እናንተ ያን ያህል ምን አድርሳችሁብኝ ይህን ነገር ልካቸውን ተናግሬ እንትን አደርጋችኋለሁ ብዬም በማለት አይደለም። ስለዚህ ከፍቅር የተነሳ ነው ይህንን የምነግራችሁ እውነት በማወቅ አርነት እንድትወጡ ነፃ እንድትወጡ እውነት እንድታውቁ ነው። ይህንን ደግሞ እውነት ለመናገር ብዙ ሰዎችን ደግሞ እንዴ ይሄ ነገር የምር ነው ትክክል ነው እንደሚሉት የተደጋገመ እውነት ነው እንዴ ምናምን ብለው
አይተው መርምረው ወደ ጌታ የመጡ ሰዎች አሉ። ብዙ ሰዎች ባይዘው ደውሎ ምስክርነት ይሰጡኛል። ብዙ ሰዎች የሚሰጡኝም ወደ ኋላ እንዳትሉ ቀጥሉበት፣ ብዙ ሰዎች እየዳኑ ነው ያሉ፣ ራሳቸው ወደ ጌታ የመጡ ደግሞ እኛ አካባቢ ወደ ጌታ የመጡ እንደዚህ ብለው የነገሩን ሰዎች በቃ በቲክቶክ እናንተን ሰምተው ምናምን ብለው ብዙ ሰዎች ምስክርነት ይሰጣሉ። ዝም ብለን እየደከምን እንዳልሆነ እንድናውቅ እንድንበረታ ሰዎች ምስክርነት ይሰጣሉ፣ እግዚአብሔርንም እንድናከብር ማለት ነው። ስለዚህ ወገኖቻችን ከፍቅር ተነስተን ነው ይህን ነገር የምንነግራችሁ። ወንድማችን ኤብም እውነተኛ ያጋጠመውን እውነተኛ የህይወት ምስክርነት እያካፈልን ያለው አንድ ነው። ዓላማው ሰዎች በክርስቶስ ኢየሱስ እግዚአብሔር እንዲያውቁ እግዚአብሔርን የእግዚአብሔር ልጅነትን እንዲያገኙ ነው እና ይህንን ልላችሁ እወዳለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ሙሌ ተባረክ። በጣም ቴንክ ዩ። አይ ቲንክ አሁን አይኖ ይሄ ነገር በጣም ሴንሲቲቭ ነገር ነው። ለምን እኔም አሁን በአንዳንድ ኦርቶዶክሳውያን ቦታ ላይ ብሆን ያኔ ከ22 ዓመት በፊት ሲሰማኝ የነበረውን ስሜት ነው የሚሰማቸው። በዚህ ምክንያት በጣም ኬርፉል መሆን አለብን ብዬ ነው የማስበው። ግን እሱ ብቻ አይደለም። ማርያም በተመለከተ አትሊስት መጽሐፍ ቅዱሳዊ የሆነው በሐዋርያነ አበው ይታመን የነበረው ትምህርት የሁላችንም ትምህርት ነው። መጽሐፍ ቅዱሳዊ ከሆነው በሐዋርያት እንግዲህ አፖስቶሊክ ፋዘርስ የምንላቸው ስራዎቻቸውን ጥቂት የሆኑ ስራዎቻቸውን የምናገኛቸው እንደ አግናቴዎስ፣ የአንጾኪያው አግናቴዎስ፣ የአንጾኪያ አግናቴዎስ፣ የሰምርኔሱ ፖሊካርፕ፣ የሮሙ ቀለሚንጦስ፣ የሂራጶሊሱ ፓፒያስ፣ ሺፐርድ ኦፍ ሄርማስ፣ ሌተር ኦፍ በርናባስ፣ ሌተር ቱ ዲዮግኒተስ እና ዲዳኬ እነዚህ ብቻና ብቻ ናቸው የሐዋርያነ አበው ስራዎች ተብለው የሚታመኑት ኢንተርናሽናሊ በየትኛውም መስፈርት ማለት ነው። እነዚህ ስራዎች ደግሜ ልንገራችሁና ከታች ላይ ብዛታቸውን ትጽፉልኛላችሁ። አሁን ምጠራላችሁ ስራዎች የሐዋርያት ደቀ መዛሙርት ከሐዋርያት ጋር አብረው የነበሩ ሰዎች የሐዋርያት ደቀ መዛሙርት የጻፏቸው ጽሁፎች የተገኙ ስራዎች እነዚህ ናቸው። እነዚህ ሰዎች ስለ ማርያም ምን አሉ? ምን አስተማሩ? መጽሐፍ ቅዱስ ስለ ማርያም ምን አስተማረ? መጽሐፍ ቅዱስና እነዚህ ሐዋርያነ አበው የተገኙ ስራዎች ላይ ስለ ማርያም የተነገረው እኛ ስለ ማርያም ካለን እውቀት፣ እኛ ስለ ማርያም ካለን አስተምህሮ በየትኛውም ቤተ እምነት በካቶሊክ የሚሆን በኦርቶዶክስ በፕሮቴስታንት ውስጥ ያለው ልዩነት ምንድን ነው? ከየት መጣ የሚለው አንዳንድ ነገሮችን የእኔ ጥያቄ እሱ ስለነበረ ነው። በኋላም ማንበብ ከጀመርኩ በኋላ መጽሐፍ ቅዱስ ቤት ከገባው በኋላ በጣም ብዙ ሳጠና የነበረው እነዚህን ነገሮች ነው። ከየት መጣ ይሄ ነገር? እኔ የሁል ጊዜ ጥያቄ ስለሆነ ማለት ነው። እሺ ቁጥራቸውን ትነግሩኛላችሁ። ቢያንስ በስራዎቻቸው እንግዲህ ብዙ ደብዳቤዎችን ጽፈዋል። ግን አግናጢዮስ የአንጾኪያ 1፣ ፖሊካርፕ 2፣ ቀለሚንጦስ 3፣ ፓፒያስ 4፣ ሺፐርድ ኦፍ ሄርማስ 5፣ ሌተር ኦፍ በርናባስ 6፣ ሌተር ቱ ዲዮግኒተስ 7፣ ዲዳኬ 8። በቃ እነዚህ የአፖስቶሊክ ፋዘርስ ሐዋርያነ አበው ስራዎች ናቸው። አሁን እኔ በተለይም እስከ ኒቂያ በተለይም ደግሞ እስከ ኤፌሶን ጉባኤ ቴዎቶኮስ እንግዲህ ምን ማለት እንደሆነ ታውቃላችሁ። ፐርሰንሁድ ኦፍ ሂውማኒቲ የክርስቶስን ሂውማኒቲ ኮንፈርም ለማድረግ የተሰጠ ክሌም ነው። የማይቀበሉ ስላሉ ፍጹም ሰው ነው የሚለውን የማይቀበሉ ስላሉ በዋና እስኪ የአግናጢዮስን 1-2 ላይኖች ላንብብላችሁ ስለ ማርያም የተናገረው። ዜር ኢዝ ኦንሊ ዋን ፊዚሽያን፣ አንድ ዶክተር ብቻ ነው ያለው፣ አንድ ሐኪም ብቻ ነው ያለው። ሃቪንግ ቦዝ ፍሌሽ ኤንድ ስፒሪት፣ ስጋና መንፈስ ያለው። ቦርን ኤንድ አንቦር፣ የተወለደና ያልተወለደ። ጋድ ቢካም ማን፣ ሰው የሆነ አምላክ። ትሩ ላይፍ ኢን ዴዝ፣ እውነተኛ ህይወት በሞቱ። ፍሮም ሜሪ ኤንድ ፍሮም ጋድ፣ ከማርያምና ከእግዚአብሔር። ፈርስት ፖሲብል፣ የሚቻል በመጀመሪያ። አንድ ዜን ፈርስት ፓሲብል፣ መከራን
የተቀበለ ዜን ኢምፓሲብል መከራ ሊቀበል ሊሰቃይ የማይችል የሆነ ጂሰስ ክራይስት አወር ሎርድ በቃ ከማርያም የተወለደ በዳህራይ ልደቱ ከማርያም በቀዳማይ ልደቱ ከአብ የሚባለው ማለት ነው። አግናቲዮስ ይህንን ነው የሚለው። ሌላ አንድ ላይን ልጨምርላችሁ። ፎር አወር ጋድ ጂሰስ ክራይስት አኮርዲንግ ቱ ጋድስ ኢኮኖሚ እንደ እግዚአብሔር የድነት ፕሮግራም እንደ እግዚአብሔር እቅድ መሰረት አምላካችን ኢየሱስ ክርስቶስ was conceived by Mary of the seed of David። ይሄ ሮሜ ላይ ከዳዊት ዘር የሚለው ኦልሞስት ጳውሎስ የሚናገረው ከዳዊት ዘር ከማርያም የተጸነሰ but also by the Holy Spirit ደግሞም በመንፈስ ቅዱስ he was born and baptized የተወለደ የተጠመቀ that by his passion he might purify the water። በቃ አግናጢዮስም ይህን ነው የሚለው። እዚህ ሐዋርያን አበው ቅድም የተጠቀሱት 8 ስራዎች ላይ ስንመጣ ከመጽሐፍ ቅዱስ የተለየ አይደለም። ኢቭን ትንሽ ዴቨሎፕ አደረገ ተብሎ የሚታሰበውን የነ ዮስጢን ሰማዕትን የነ ኢሬኒዮስን ስናስብ ታይፖሎጂዎችንና የሆነ ሜታፎሪካል ኤክስፕሬሽኖችን ስናጠና አሉ ፕሪፊገርድ በኦልድ ቴስታመንት የነበሩ ለምሳሌ ማዘር ኦፍ ኒው ሁማኒቲ ኒው ማዘር ኦፍ ኒው ሁማኒቲ ሪካፕቹሌሽን ቲዮሪውን በኋላም ለኤዴሳ ለነ ቅዱስ ኤፍሬም ለነ ያዕቆብ ዘስሩግ ለነ ሴንት ሴቨረስ ለሳዊሮስ ለዛ ሜሪያን ዲቮሽን እና ሜሪያን ዶግማ በጣም ዴቨሎፕ ያደረገበት ለስድስተኛው መቶ ክፍለ ዘመን አካባቢ ትምህርት መሰረት የሆኑ የተስፋፉ በጣም የዳበሩ የማርያም አስተምህሮዎች ምክንያት የሆኑ ሐሳቦች ናቸው ተብለው የሚታመኑት የኢሬኔስ እና የዮስጢን ሰማዕት እንኳ ትምህርቶች ሲታዩ ስለ ማርያም አማላጅነት፣ ለማርያም ስለሚደረግ ጸሎት፣ ስለ ማርያም ዘላለማዊ ድንግልና እንደነገርኳችሁ ማርያም ዘላለማዊ ድንግልና አይረብሸኝም። ስለ ቦዲሊ አሰምሽን አሁን እዚህ መጽሐፈ ዚቅ ላይ ታምረ ማርያም ላይ ማህሌተ ጽጌ ላይ ሃይማኖተ አበው እንኳ ከሞላ ጎደል እኔ ብዙ የሚረብሽ እንትን ነው ብዬ አላስብም። ብዙ የሚረብሹ ነገሮች ብዙ አሉት ብዬ አላስብም። ብዙ እንደው ሪሰርች አድርጌ አንብቤ አይቼ አመዛዝኝ አይደለም የምናገረው። አለፍ አለፍ ያነበብኳቸውን ነገሮች ነው የምነግራችሁ። ግን ሌሎች ለምሳሌ ቅድም ቃል ያነበበው ታላላቅ ብርሃናትን የፈጠረች ለምሳሌ መጽሐፈ ዚቅ ላይ ድንግል ሆይ ልብሽን ደስ ይበለው ቀንድሽን በክብር ከፍ ከፍ ይበል፣ ሁለተኛይቱ ሰማይ ዓለም በአንቺ ዳነ በልጅሽም ሰላም ሆነ። ያው እንግዲህ እነዚህ ተረጎማሉ ምክንያት ስለሆነች ነው ምናምን ይባላል። እመቤቴ ሆይ አንቺ ባትወለጅ ኖሮ ማን ይጸድቅ ነበር? በአንቺ በኃጢአት ጉድጓድ የወደቀ ተነሳ። የመለኮት ማደሪያ የሆንሽ ማርያም ሆይ በድንግልናሽ በሚያፌዙ ላይ መብረቅን ያወርዱ ዘንድ መላእክትን እዘዢ። የንግስና ቀንድ አንቺ የዓለም ሁሉ ቤዛ እመቤቴ ማርያም ለልደትሽ ሰላም እላለሁ። ከፊትና ከኋላ ከቀኝና ከግራ ያሉ ጠላቶችን እስከ ሰማይ ድረስ በትኛቸው አውኪያቸው። ስለዚህ የቅዱስ የወንጌል አስተማሪዎች በፈጣሪ አምሳያ ለመስቀልና ለማርያም እንሰግድ ዘንድ አዘዙን። መጽሐፈ ዚቅ ስምሽን የጠሩ መታሰቢያሽን ያደረጉ በበዓልሽም ካህናት በማህሌት የዘመሩ ኃጥአን በኪዳንሽ ይጸድቃሉ። ማርያም ልጅሽን ለምኙ ይሰማሻል። ኃጥአን በኪዳንሽ ይጸድቃሉ። መጽሐፈ ዚቅ ቁልቁል ቢሰቀል በራሱ ቢተከል
ያላንቺ አጋዥነት ነፍሱን ማዳን አይችልም። መኃልየ ጽጌ ቁጥር 49 ላይ እመ ተሰቅለ ቀልቁሊተ ወተተክለ በርእሱ እንበለ ረድኤትኪ አልቡ ዘይክል አድህኖተ ነፍሱ። ማርያም ሆይ ያላንቺ ወደ ላይ የሚያርግ ጸሎትም ሆነ ልመና የለም። መኃልየ ጽጌ ማርያም ሆይ ያላንቺ ወደ ላይ የሚያርግ ጸሎትም ሆነ ልመና የለም። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያአርግ ሉዓሌ። መጽሐፍ እንደሚል በፈጣሪና በፍጡራን መካከል ለእረፍት የሆንሽ የኪዳን ምልክት ሰንበተ ሰንበታት ማርያም የብርሃን ዕለት ነሽ። በአንቺ የገነት አበባዎች ይደሰታሉ። በአንቺ ኃጥአን ከደይን ከገሃነም ይወጣሉ። ማዕከለ ፈጣሪ ወፍጡራን በከመ ይቤ መጽሐፍ። ተመልከቱ እንግዲህ መጽሐፍ እንደሚል ኪዳንሽ ኃይላችንና መጠጊያችን ነው። ሰይጣንን ያሸነፍነው በኪዳንሽ ነው። ስምዖንን የረዳው ኪዳንሽ ነው። የተናቀውን ሰው ከሚነድ እሳት ያዳነው ኪዳንሽ ነው። ኪዳንሽ ኃይላችንና መጠጊያችን ነው። ሰይጣንን ያሸነፈው ኪዳንሽ ነው። ከሰይጣንና ከመላእክት ያዳነን ኪዳንሽ ነው። ስምዖንን የረዳው ከዛም ደረሰና ሲያየው ድውይ ነው። ይህንንስ አልበላም ብሎ ሲተወው ድውዩ ግን እንዲህ ይል ጀመር፣ ስለ እግዚአብሔር ውሃ ስጠኝ። ስምዖን ግን ሊሰጠው አልወደደም። ቀጠለና ስለ አዛኝቱ ማርያም እባክህ ትንሽ ውሃ ስጠኝ አለው። ቅድም ያነበበው ተአምረ ማርያም። ስለ እግዚአብሔር ሲል መልስ አልሰጠውም። ስለ አዛኝቱ ማርያም ሲል ሰጡታል። ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ብለኸኝ የለም ወይ በማለት ልጇን ጠየቀችው። በመጨረሻም እግዚአብሔር እንዲህ አለ፣ መላእክትን ሚዛን ይምጣና የበላቸውን ነፍሳት በአንድ ወገን ለችግረኛው ያጠጣውንም ውሃ በሌላ ወገን አድርጋችሁ መዝኑት አላቸው። ከ78 ነፍሳት ይልቅ የአጥርኝ ውሃ መዘነ። በዛን ጊዜ ከ78 ነፍሳት ይልቅ አንዲት ጠብታ ውሃ ሚዛኑ ስለደፋች ስምዖን ጸደቀ ይለናል። ሐሰት እንጂ እንግዲህ ታምር 12 ላይ የምታገኙት ነገር ነው። ሃይማኖቱን የካደ አንድ ሰው በሚያስተው ሰይጣን ፊት አንቺን መካድን እምቢ ባለ ጊዜ ድንግል ያንቺ እምነት ነፍሱን ለማዳን አበቃቸው። አሁን ይሄ እኮ ከዮሐንስ 3:36 ጋር በቃ ፊት ለፊት እንደ ሲኖትራክ የሚላተም ንግግር ነው። መኃልየ ጽጌ ላይ ያለ ሃይማኖቱን የካደ አንድ ሰው ግን በሚያስተው በሰይጣን ፊት አንቺን መካድን እምቢ ባለ ጊዜ ሃይማኖቱን ቢክድ እንኳ አንቺን መካድን እምቢ ባለ ጊዜ ድንግል የአንቺ እምነት ነፍሱን ለማዳን አበቃችሁ። ይሄ እኮ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል፣ ሕይወትን አያይም ከሚለው ጋር የሚላተም ነገር ነው። ስምሽን የጠራ መታሰቢያሽን የሚያደረገ እንግዲህ ቅድም አሁን እነዚህን ነገሮች ማነሳላችሁ አይኖ ብዙ በተለይ ኦርቶዶክሳውያን የማትወዱት ነገር ነው። እኔም አልወድም፣ ይቅርታ አድርጉልኝ። ገድል ማንበብ አልወድም፣ ታምራት ማንበብ አልወድም። ከዚያ አውጥቶ እንደዚህ ነው የሚለው ምናምን ብሎ የሆነ ያው የሃይማኖት መከራከሪያ አይደሉም ምናምን የሚለውን አይ ካን አንደርስታንድ ዛት። እሱ አይደለም የኔ ፖይንት ምንድን ነው? መጽሐፍ ቅዱስ የማያውቀው
ሐዋርያና አበው የማያውቁት ኢቭን ከሐዋርያና አበው ስራዎች በኋላ እንኳ የመጡ የሰከንድ እና ሰርድ ሴንቸሪ እስከ ኤፌሶን ጉባኤ ድረስ እስከ 421 ድረስ እምብዛም ትኩረት ያልተሰጣቸው አስተምህሮች ወደኋላ አሁን እንግዲህ እናንተ ብዙ ጊዜ ኦርቶዶክሳውያን በተለይ ወደ ጥንቷ ቤተክርስቲያን ትሬስ ባክ እናርግ ይላሉ። መጤ ሃይማኖት ሲሉ ወደኋላ ሄደ ልክ ነው። የምታምነው እምነት የምታስተምረው ትምህርት ወደኋላ ሄዶ ሐዋርያቱ አስተምረውታል ወይ ሐዋርያኑ አበው አስተምረውታል ወይ የሚለው ቸክ መደረግ አለበት። ይሄ እንግዲህ መረረንም ጣፈጠንም ልንቀበለው የሚገባ ነገር ነው። ኦኬ እኔ እንግዲህ ስለ ማርያም የነበረኝ ትምህርት ቅዳሴ ማርያም ላይ፣ ውዳሴ ማርያም ላይ፣ ማህሌተ ጽጌ ላይ፣ ተአምረ ማርያም ላይ የምሰማው የማነበው ነገር ከመጽሐፍ ቅዱሱ ጋር ከሐዋርያና አበው ስራዎች ጋር አልታረቅልኝ አለ። አላገኘው አልኩ። ማን ነው? የማን ትምህርት ነው መጤ? የማን ትምህርት ነው ሐዋርያዊ መሰረት ያለው? የማን ትምህርት ነው ሐዋርያዊ ቅብብሎሽ ያለው? የትኛው ሐዋርያ ነው ይህን ያቀበለው? ማን ለማን አቀብሎት ነው? እኔ ለመማር ዝግጁ ነኝ። ባይዘዌ ኦፕን ነኝ። ምንም አሁን እዚህ ያላችሁ ኦርቶዶክሳውያን ጎበዝ የምትሉትን አስተማሪ ቤት ከፍቶ በዚህ ጉዳይ ላይ መልስ መስጠት የሚፈልግ ሰው ካለ ኢንቫይት አድርጉ። በቅንነት በትህትና እሰማለሁ፣ እማራለሁ። ፌዝ ሙድ መያዝ ምንም አይጠቅማችሁ። ብትማሩ፣ መጽሐፍ ቅዱስ ብታነቡ፣ መጽሐፍ ቅዱስ ብትገዙ፣ ከጴንጤ ጋር ለመከራከር 3 ጥቅስ በደረት ኪሳችሁ ይዛችሁ ከመዞር በስነ ስርዓት ሙሉ መጽሐፉን እንደኔ በተከፈተ ልብ በማንበብ ነው ወደ እግዚአብሔር የምትደርሱት። ይሄው አሁን ወንድሞቻችሁ እዚህ እየሞከሩ ያሉ ልጆች ጌታ እየረዳቸው ነው። ማን ያውቃል? ታምራት ኢትዮጵያውያን ሉተሮች አንድ ቀን 95ቱን ቴሲስ ሊለጥፈው ይችላል ቦሌ መድኃኔዓለም ላይ ሆኖም እናውቃለን። አሁን እንደው ለፖለቲካ አይደለም እየመጡ ነው እንደዚህ ያሉ ነው እንደዚህ ያሉ ነው አይደለም። ዛትስ ኖት ኢምፖርታንት። ኢምፖርታንቱ ነገር እኔ አሁን ብዙ የኦርቶዶክስ መምህራን ጓደኞቼ ኖ የቤተክርስቲያኗ ዋና ትምህርት እኮ አይደለም። የቤተክርስቲያኗ ዋና ትምህርት እኮ ክርስቶስ ነው። ማዕከሉ ክርስቶስ ነው። በቅዳሴ ጊዜ እንኳ ክርስቶስ ነው። ማዕከሉ ቅዱስ ቁርባን ነው። ዋናው አምልኮ ቅዱስ ቁርባን ነው። እኔ እሱን ነው የምመኘው። በጣም የምወደው ጆን ካልቪን ያለው ላንብብላችሁ። ጆን ካልቪን እንደዚህ ይላል፣ ዜር ፕሬዝስ ኦፍ ሜሪ፣ ስለ ማርያም የምንሰጠው ከፍ ያለ ቦታ ምስጋና ሃቭ ኦብስኪውርድ ሄር ግሬተስት ኦነር ኦፍ ኦል፣ እንዲያውም ያላትን ክብር የሚያጎድል ነው። እንደውም ያላትን ከፍ ያለ ክብር የሚሰውር ነው። ኤንድ ሃቭ ሮብድ ዘ ሰን ኦፍ ጋድ ኦፍ ሂዝ ኦን ኢን ኦርደር ቱ፣ የእግዚአብሔር ልጅ የእሱ ከሆኑት ማራቅ ማግለል ነው። ከዛስ ኢን ኦርደር ቱ ድሬስ ሄር አፕ ኢን ደ ሲንፉል ስፖይልስ ኦፍ ዘ ሮበሪ፣ የተዘረፈውን ይህንን ቆሻሻ ልብስ የፈጠራችሁትን ቆሻሻ ልብስ ለማልበስ ብላችሁ በምትደርቱበት በምትሞክሩበት ጊዜ እንደውም ክብሯን ታጎድፉታላችሁ። እንደውም ከፍ ያለው ስፍራዋን ታሳጧታላችሁ። ካውንተርፊት ይለዋል። ካውንተርፊት ልብስ ጆን ካልቪን ነው እንደዛ የሚለው። ብዙ ላነብላችሁ እችላለሁ። ከውዳሴ ማርያም ከቅዳሴ ማርያም ከተአምረ ማርያም ከመጽሐፈ ዚቅ ከማህሌተ ጽጌ
እኔ ከ22 ዓመት በፊት የህይወቴን ምዕራፍ የቀየረ ነገር የገጠመኝ ከምን የተነሳ ነው? ብዙ የማምነው የምንለማመደው ነገር ቤተክርስቲያን የምሰማውን ነገር መጽሐፍ ቅዱስ ያስላጣሁት። ኦኬ አሁን የኦርቶዶክስ ወንድሞች ቪዲዮ ነገ ጀምሮ እሰራለሁ፣ መልስላቸዋለሁ። ኦርቶዶክሳውያን ወንድሞቼ መጽሐፍ ቅዱስ ላይ እኮ ስለሌለ ትክክል አይደለም አይባልም። መጽሐፍ ቅዱስ ላይ ስላልተጠቀሰ ወይ መጽሐፍ ቅዱስ ስላልተብራራ መጽሐፍ ቅዱስ ሰፊ ሽፋን ስላላገኘ ትምህርቱ የለም ማለት አይደለም፣ ወይም መጽሐፍ ቅዱሳዊ ትምህርት አይደለም ማለት አይደለም የሚል ሙግት አንስተዋል። በጣም ደስ ብሎኛል። አንዳንዶቹ በጨዋነት ይሄ ዝም ብሎ ፉገራ ቃላት ሰንጥቀው ከኮንቴክስቱ የወጡ ንግግሮችን ይዘው ለምሳሌ እኔ ሙሉ ኢንተርቪው ላይ ማነባቸው ገድላት፣ ታምራት ላይ ያሉ ቃል ኪዳኖች፣ ቅድስናዎች ምናምን መጽሐፍ ቅዱስ ላይ ይኖራሉ። እነዚያ የሚመስሉ ታሪኮች ለምሳሌ ገድለ ጊዮርጊስ ያነበብኩትን አይነት ታሪክ የሚመስል ነገር ኤክስፔክት ታደርግ ነበር ለማለት ለምንድነው ስለ ገድለ ጊዮርጊስ የተወሩ አይነት ታሪኮችን እንዲህ 3 ጊዜ ሞቶ እንደዚህ ተነሳ ምናምን ተፈጨ፣ ተቆረጠ፣ ተፈለጠ፣ የዮሐንስ አንገት ተቆርጣ ይሄን ያህል ዓመት ዓለምን እየዞረች ወንጌል ሰበከች ምናምን አይነት ታሪኮችን የምሰማቸውን ታሪኮች እነዛን የሚመስሉ ነገሮች ሌት አሎን ማርያም ለምንድነው መጽሐፍ ቅዱስ ያላገኘኋቸው ነው የኔ ጥያቄ። አረ ጊዮርጊስን መጽሐፍ ቅዱስ ላይ ፈለግኩት አለ ምናምን ብሎ ያው እኔ ሙድ እወዳለሁ። ፋኒ ሰዎች ደስ ይሉኛል። አሁን አኬ ቤት ከፍቶ እንደዛ ያው ልጆቹን ትንሽ ሲያዝናናቸው ምናምን አይቻለሁ፣ ቪዲዮ ተልኮልኝ እኔ አብሬ ነው የሳኩት። እንደዚህ አይነት ነገር እወዳለሁ ማለት ሁኤቨር ማንም ያድርገው። ግን ዝም ብሎ ደግሞ ይሄ ማይጠይቅ ይሄ ማያመዛዝን ዝም ብሎ አረ በስማም አቤት እውቀት ጊዮርጊስን መጽሐፍ ቅዱስ ላይ ፈልገው። አክቹዋሊ እኔ ልንገራቸው ጊዮርጊስን የመጽሐፍ ቅዱስ ብፈልገው የዛሬ 22 ዓመት የማንን ገመና ነው ግን የማንን ገመና ነው የሚያሳየው? የማንን ገመና ነው የሚያሳየው እንዴ? ዛሬ ስንት ኦርቶዶክሳውያን ናቸው መጽሐፍ ቅዱስንና ውዳሴ ማርያምን ማይለዩት? ብሉይ ኪዳን ላይ ያሉ መጽሐፍትና አዲስ ኪዳን ያሉ መጽሐፍት የማይለዩ ስንት። እኔ ከቲክቶክ ከመምጣቴ በፊት መጽሐፍ ቅዱስን የሚያነብ በዛ ደረጃ እውቀት ያለው አላቅም። እኔ በሕይወት ዘመኔ አላቅም። ሀቁን ነው የምነግራችሁ። እኛ እንግዲህ መዝሙር መዝገበ ጸሎታችን ይዘን ቸል ስንን የኖር ነው በየገዳሙ በየቤተ ክርስቲያኑ። መጽሐፍ ቅዱስ ምንድን ነው ሲጨመር ይበረታታል። እኔ ቲክቶክ ላይ ነው ያየሁት። እግዚአብሔር ይመስገን። እንግዲህ ሰው መጽሐፍ ቅዱስ ሲያነብ ምናምን ይባላል። በአንድ ወቅት ማህበረ ቅዱሳን መጽሐፍ ቅዱስን ያከፋፍሉ ምናምን ነበር። ምን ደረጃ እንደደረሰ አላስታውስም። 90ዎቹ አካባቢ። አሁን እዚህ እየሞከሩ ያሉ ሰዎች ብቻ ይህንን ነገር ኢንካሬጅ ማድረግ አለብን።